ሲሮጥ እኔስ በሩጭ እንትኑን ቮልሱን አልገባህም መኪና ውስጥ ቶሎ ተጣድፎ ነው እሱ የሚነዳው እሺ አስገብቶ ቶሎ በሉ ምናምን ደሙ ፈሶ አለቀ ይሄ ልጅ እያለ ማለት ነው ሶ ያ ዩኒክ ነገራቸው ከየት ነው የመጣው ምል በዛ ጊዜ ከአካባቢው አንፃር ምናምን በጣም የተለዩ እናት ናቸው ከየት የመጣ አይነት ነገር ነው የሆነ አለ አንተ የሚገባ ኤክስፕሌን ልታደርገው የምትችለው ነገር ህዝቡ እልል ሲል ደውሉ ሲደወል ምን ሲል እኮ ሌላ ውስጥ ነው የምትገባው ትራንስ አይ ኖ ያረኩኝ ሲሄድ የሆነ ሳለ ድምፁ እየወፈረ መጣ የቃጭሉ ደጃፍ ላይ እንገኛለን ያሬድ ሹመቴ አብሮኛል እንኳን ደህና መጣ ያሬዶ የምዕራፍ 4 የመጀመሪያው እንግዳዬ ስለሆንክ በጣም ደስ ብሎኛል ከምዕራፍ 1 ጀምሮ በጣም ብዙ ደጅ ያስጠናኝ ሰውነ ግን አሁን ጥሩ አጋጣሚ ይመስለኛል እንኳን ደህና መጣ በድጋሚ እንኳን ደህና ቆየኝ ዴቭ እኔም በጣም ክብር ነው የሚሰማኝ እዚህ ፕሮግራም ላይ ስለተገኘው ስለተጋበዝኩኝ ደጅ ስላጸናው ምክንያቱም ደጃፍ ስለሆነ ደጅ ማስጠና አብሮ ስለሚሄድ በጣም ደስተኛ ነኝ ደስ የሚለው ደግሞ ሲዝን 4 ላይ እና መሆኔ ብቻ ሳይሆን ያው ሲዝን 4ም ስለገባው በሚለው ጥሩ ነው እስካሁኖቹ 3 ናቸው ማለት ነው አይ ነው ይሄን አላየው ነው ኢንሳይድ ሶ እሱ ለኔም ነው እሱ ታሪክ እሺ ያው እንክዳለን መቼስ እድሜ ሰሪ ነው በርግጥ የኔ አክቹሊ ነው እኔም እኮ እንደዛ ነው እየገባው ነው ለማለት ነው ናይስ ያባኮራን ሰፈር ልጅ ነው ያሬዶ አሚን በጣም ልዩ ካራክተር ያለው ብዙዎቻችን ከሩቅም ከቅርብም በልዩ ሁኔታ የምናየው ሰፈር ነው ማለት ሀብተ ጊዮርጊስ አባኮራን እና ራሱ የሚያዋስናቸው ነገሮች አጠቃላይ እና በሩቅ ለምናውቀው ሰዎች ብዙ ምስሎች ቢኖሩንም አንተ ስለ አባኮራን ንገረን በእናትህ እንኳንም ጠየከኝ አባኮራን ሰፈር ልጅ ነኝ ብዬ ልናገር እችላለሁ ግን የአባኮራን ሰፈር ልጅ አይደለሁም እንዴት እኔ ሀብተ ጊዮርጊስ ልጅ ነኝ ያና ችግር ነው ለምሳሌ ሀብተ ጊዮርጊስ ድልድይ ወይም ሀብተ ጊዮርጊስ የሚባለው ሰፈርና አባኮራን አጠገብ ለአጠገብ ናቸው አንድ ነው ማለት ነው በቃ የመርካቶ ልጅ ነኝ ልልም እችላለሁ ምክንያቱም የመርካቶ በዚህ የፒያሳ ልጅ ነኝም የአራዳ ልጅ ነኝም ልል እችላለሁ እሱ ነው ልዩ የሚያደርገው አባ አንድ ነው ግን በጣም ስፔሲፊክ ከሄድክ ከአባኮራን ሰፈር ይልቅ ሀብተ ጊዮርጊስ ነው የኛ ቤት ደግሞ ኤግዛክትሊ ከፊታውራሪ ሀብተ ጊዮርጊስ ቤት ጀርባ ነው የኛ ቤታችንም ሰፈራችን ወንዝ ነው መሀል ላይ የሚለየን እንጂ አንድ ነው ግን አሁን ለምሳሌ ሀብተ ጊዮርጊስ ማለት በጠቅላላው ይባልና ስፔሲፊክ እናደርገው ከተባለ አባኮራን አይባልም የእናንተ ሰፈር አይባልም ኧረ በጣም ስፔሲፊክ ማድረግ ከፈለክ የኛ ሰፈር የሚጠራው በጣም ዝነኛ ስጋ ቤት አለ እንትን ምግብ ቤት አለ እሺ ሮዛ ሰይድ ትባላለች እሺ ወተኒ ማንተ ሮዛ ሰይድ በጣም አድባር ነች ለሰፈሩ እሺ በጣም የምትወደድ ሰው ነች እና ለሰፈሩ ሁሉ በነገር ላይ ጥላውን ገሰሰ ለመጀመሪያ ጊዜ ያየሁት መሐሙድ አህመድ ለመጀመሪያ ጊዜ ያየሁት እዛ ነው እዛ ሲመጣ እውነት ነው ዝነኛ የሚባል ሰው እዛ ምግብ ቤት ነው የሚበላው በዛ በእኛ ህፃን እያለን በቃ ዝነኛ የምትለው በሙሉ ማለት ነው ማንም ወደ አቋራጩ ገብቶ ማለት ነው አዎ በቃ ሮዛ ሰይድ ምግብ ቤት ፊት ለፊት ግቢ አለ እዛ ግቢ ውስጥ ደግሞ ገብተህ ፎልደር የምትለው እንደገና ደግሞ ሌላ ግቢ አለ እኛ የመጨረሻው አካባቢ ላይ አለ የመጨረሻው ፎልደር ነው የመጨረሻው ፎልደር ላይ ያለ ግቢ ነው ግን ሮዛ ሰይድ ሰፈር ሊባል ይችላል ሁለት ናቸው ሮዛ ሰይዶች በእርግጥ እኔ ስለ ሰፈር ካነሳው በነገር ላይ ብዙ ነው ታሪኩ ግን ሁለት ሮዛ ሰይዶች አሉ ነው የምትለው እዛ ሰፈር ምን አይነት ኮኢንሲደንስ ነው በቃ በነገር ላይ በጣም ሰፈራችን በምግብ ምናምን የሚታወቅ ሰፈር ነው በሙስሊሞች ምግብ ቤት እና ሮዛ ግን በጣም ዝነኛዋ ነች ሮዛ ሰይድ ያኛው ሮዛ ምግብ ቤት ነው የሚባለው ለነገሩ እንዳለሳሳት ከጊዜ ብዛት የኛው ሮዛ ሰይድ ምግብ ቤት ነው የሚባለው ሮዛ ሰይድ በቃ ዋናዋ የሰፈራችን መታወቂያዋ እሷ ነች ሴሌብሪቲዎች ጭምር የሚመጡበት እንዴ ጥላሁን ገሰሰ ከመጣ አለቀ
ምልህ አሁን ጥላሁን ገሰሰ ማለት እኮ በኋላም ላይ እኔ ከጥላሁን ገሰሰ ጋር ብዙ ታሪክ አለኝ። እውነትህን ነው? እንዴት ሆኖ? ከህፃንነቴ በኋላ አለኝ። ኧረ እምልህ እንዴት ሆኖ? እንዴ አብረን ውሎ ሮዛቱ ቆየ እስኪ። ኧረ ጥላሁን ገሰሰ ጋሽ ጥሌ በጣም ፑሽኪን ሩሲያ ሳይንስና ባህል ማዕከል በነበርኩበት ጊዜ ያው ጋሻ እያልነህ ቀንዲል ቤተ ተውኔት በጣም ወዳጅ ናቸው። ቲያትርም ጀምሮ ነበር መስራት። ጋሻ እያለና ጋሽ ጥላሁን የጋሻ እያልነህን የሚውዚካል ቲያትር ልምምድ ጀምሮ ነበር። እውነትን ነው? አላውቅም። እሺ። እና ይመጣል ማለት ነው። መምጣት ብቻ ሳይሆን እዛ ነው የሚውለው። ጋሻ እያልነህ ደግሞ ጽሁፍ ይጽፋል። እሺ። እና የጽሁፍ መንፈስ ውስጥ ሲገባ በቃ ሲመጣለት በደንብ የመጻፍ ፍላጎት ሲኖረው ጥሩምባውን ያውቋል። የጥላሁን መኪና ነገር ነው የሚለው አለው የሆነ ምንድን ነው? ሜርሴዲስ ነው? መርሴዲስ ነው፣ ነጭ መርሴዲስ ነው። ድምፁ ያስታውቃል። ቀስ አድርጎ ሲነካው ግን አንዴ ነው የሚለቀው። በሩ ሊከፈት ሲል ናናናና እኔ ቶሎ በል በሩ ቁልፉን ይሰጠኝ፣ ሂድ ተቀበለው ይለኝና እሱ ላይ ሄዶ ሌላ ክፍል ገብቶ ይቀረቅራል። እየጻፈ ከሆነ ማለት ነው እንዳያቋርጠው። ከዛ ከታች ከመኪናው ጀምሮ ይዤው እመጣለሁኝ። ከዛ እዛ የአያልነህ ክፍል ውስጥ የአያልነህ ወንበር ላይ ነው የሚቀመጠው። የጋሻ አያልነህ ወንበር ላይ ማኪያቶ አመጣለታለሁ። ብቻውን ቁጭ ይላል፣ እኔ አብሬው ሆናለሁኝ። ሙሉ ቀን እንውላለን። ምን ያወራል? ምን ያወራኛል፣ ግን አብዛኛው ሰዓት አያወራም። ጋስጥለው ዝምተኛ ነው። ዝም ይላል እንደዚህ ፍጥጥ ብሎ ነገር። ግን እኔን መስደብ ይወድ ነበረ፣ መተረብ ነገር። በጋሻ እያልነህ ነው የሚሰድበኝ፣ የእሱ ልጅ አድርጎ ማለት አንተ የቡዳ ልጅ ምናምን ይለኛል። ቡዳ ነው የሚለው ጋሻ እያልነህ በጣም ስለሚዋደዱ እነሱ። ከዛ በኋላ ከሆነ ሰዓት በኋላ ይቆይና በቃ ይዘኝ ሂድ ይለኛል። ሲቀይ ጋሻ እያልነህ ስራ ላይ ነው አይመጣ። ከዛ የት ነው ይዤው የሚሄደው? ዘኒዬ ጋር ይዤ እወዳለሁ። ከግቢ ውጭ ፊት ለፊት ነው የዘኒዬ ቤት። ዘኒ ማለት ዘነበች ታደሰ ጭራሽ፣ የእሷ ቤት እዛ ፊት ለፊት ነው። ከቤቱ ከበሩ ከሩሲያ ሳይንስ ማዕከል ፊት ለፊት ማለት ነው። ትንሽ ግቢ ማለት ነው። ቤቱ ትልቅ ነው። ውስጡ በር አካባቢ አነስ ልክ ነው። ግን ብስገባ ቤቱ ሚውዚየም ነው የሚመስለው። ዘኒ ደግሞ በቃ የተለየች ሰው ነች። ዘኒን እስከ መጨረሻው ሰዓት ድረስ ወዳጅ ነበራል። በጣም ዘኒ ጋር እሑድ ቲያትር የሷ አለ ሾተ ላይ። እኔ ሙሉን ቃለ ተውኔት በቃል ያውቀዋለሁ ከማየት እኔ ነኝ ማሳየው። ምልህ ብዙ ሌሎች ልጆችም አሉ፣ ግን በሆነ ወቅት ላይ እኔ ነኝ የምታስተባብረው ምናምን። ፕሮግራም አስተባባሪ ነበርኩኝ። አገር ፍቅር ነው። ኧረ እዛው ውስጥ እኮ ቲያትር ነበረ። የዘኒ ቲያትር ነበረ እዛ። ዘኒ ሾተ ላይ ዋና መሪ ተዋናይቷ እኮ እሷ ነች። ኢትዮጵያን ሆና ነው የምትሰራው። ይገርማል በጣም። ትዕግስት ደግሞ አለች፣ አሜሪካ ነች። አሁን ከነ መስከረም ኮሜዲያኑ ጋር አብራ የምትሰራ ትዕግስት ታወቀ። በጣም ጎበዝ ተዋናይት ነች። እሷ ትሰራለች። ዳንኤል የሚባል ደግሞ ነበረ፣ በጣም በቃ ጎበዝ ተዋናይ፣ በጣም ኮፍያ አድርጎ ሙሉ መለስ ዜናዊ ሆኖ ነው የሚሰራው ደግሞ እሱ ቲያትሩ ላይ። በዛ ዘመን እኮ የነበረ ዲሞክራሲ የለም እያልን ከባድ ዲሞክራሲ ፖለቲካማ እናወራም እዚህ ሲዝን ፎር ላይ አንጀምሮ ጠላችን ግን እምልህ በጣም የሚገርም ነው። የጥላሁንን በዛ እድሜህ ማግኘት፣ እንደዚህ በነፃነት ማግኘት፣ ማውራት ምናምን መቻል። ብዙ ታሪክ አለኝ ከጥላሁን ጋር። እውነትህን ነው። እኔ ብቻ አይደለሁም በነገር ላይ፣ ይሄ ለብቻ ያገኘሁት እድል አይደለም። የጋሻ እያልነህ ልጆች በሙሉ ያገኘነው እድል ነው። ብዙ ታሪክ ስትል ከፑሽኪን ውጭ ምናምን ነው የምትለኝ? አብዛኛው ፑሽኪን ውስጥ ነው፣ ግን በጋሻ እያልነህ ጋር በነበረው ቀረቤታ ምክንያት ብዙ አይነት ኢቭን ቪዲዮዎች ሁሉ ብዙ ቀርጫዋለሁ። አንተ ቀረስካቸው አሉ? ጋሻ እያልነህ ጋር ነው ቢጠየቅ። ጋሻ እያልነህ ይሄ የምልህ እኮ በጣም እኔ የምነግርህ ለምሳሌ ጋሽ ጥላሁን ማለት ብዙ ሰዓት አያወራም፣ ትንሽ ነው የሚያወራው። ግን እኔ ግን ያወራኛል። ለምን? እኔ እችልበታለሁ ትልቅ ሰው ማስወራት ማጫወት። እሺ በደንብ ነው የምችለው። ከልጅነት ጀምሮ እችላለሁ ከትልቅ ሰው ጋር ማውራት። ሰው የቀረጽካቸው ነገሮች አሉ በጣም እያወራ እንዲያው ኧረ እየዘፈነ ምናምን ሁሉ። እኔ አንዳንድ ቀን እንደውም ጥላሁን ሰው ተሰብስቦ ሲዘፍን ምናምን ሳይ እኔ የቀረጽኩት ቪዲዮ ሁሉ ይመስለኛል። ያ ነገር ትዝ ስለሚልህ
እንደዛ አይነት ሞመንቶች ብዙ ነው ያገኘሁት። እና ያን ያክል ይሁን አይሁን መለየት አትችልም። አይ ምን ምለ የኔ ይሆን ልና ግን ዲቴይሎችን ሳያቸው አይደለም። ግን አብዛኞቹ ነገሮች ዘንዬ ቤት ነበር። ጋሻ እያልን አንስተበት አታውቅም? ጋሻ እያልን ጋር ሁሉም ቪዲዮዎች ቀርጬ ሲጨርስ ይወስደዋል ጋሻ። በነገር ላይ እኔ ብዙ ፊልም የሰራኋቸው ፊልሞች አንዱም የለኝም እጄ ላይ። ለምንድን ነው? በልጅነት የጀምሮ ካለኝ ልምድ ማለት ነው። እኔ ሰራለሁ እንጂ የኔ አይደለም፣ መጨረሻ መስጠት ነው። እንደዛ ነው በቃ። ሜቢ ያንተ ተፈጥሮም ዝንባሌም ሊሆን ይችላል። በቃ እኔ አርካይቭ የማደርገው የሌላ ሰው ነው እንጂ የራሴን ነገር እኔ አርካይቭ አላደርግም። ግን ማትረሳው ሞመንት አለ ከጥላሁን ጋር ከጋሽ ጥላሁን ጋር? ብዙ ንገረን በእናትህ። ብዙ ነው። አንዳንዶቹ በሚዲያ የሚወሩ የማይመስሉ ናቸው። ገባኝ። ግን ለእኔ በዛ እድሜ ማየቴ እንትና አፈወርቅ ተክሌ እሱን የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ እሳቸው ቤት ይልካኝ ነበር ጋሻ እያልን። እሺ እሄዳለሁ አንዳንድ ነገሮች ምናምን የሆኑ ጽሁፎች ሰርቶ ወይም ብሎ ምናምን ይልከኛል ጋሻ እያልን። እና ጋሻ እያልን ሲልከኝ የትራንስፖርት ሳንቲም ሲሰጠኝ ወይ ያሳንሰኛል፣ እኔ ደግሞ ሞቅ አድርጎ እንዲሰጠኝ እፈልጋለሁ። ከዛ ጠብቀዋለሁ እንግዳ እስኪገባ። ሁሉ ትልልቅ ሰዎች አሉ ከውጭ የሚመጡ ገቡና ጋሼ ሊሄድ ነበረ እና ብር ትራንስፖርት ትለዋለሁ። ሰው ፊት አይደለ በቃ ቦታዋን አውቃታለሁ። ክፋት አተራሱ 100 ብር ምናምን ማለት በዛ ጊዜ አስበው ምን እንደሆነ። አይ ኖ። እና አፈወርቅ ተክሌ ሌላ እንትና በጣም ትልቅ የሙዚቃ ሰው ሙላቱ አስታጥቄ። ጋሽ ሙላቱ በጣም በቃ በልጅነቴ ለሙዚቃ የመጨረሻ የቀረበ የሚገርም ሰው ያወቅኩት ጋሽ ሙላቱ ነው። በእርግጥ እሱ በጣም ብዙ ጊዜ አይደለም እንደ አፈወርቅ ተክሌ የሚመጣው። አፈወርቅ ተክሌ ሁሌ ነው የሚመጡት፣ ሁልጊዜ እንደ ጋሽ ጥላሁን ማለት ነው። ጥላሁን ማዛው ነው ኑሮ ማለት ትችላለህ። ኦልሞስት ከጥላሁን ጋር በቃ የእንትና ግን ኢቨንት ካለ ሴሪሞኒያል የሆነ ነገር ላይ ይመጣል ጋሽ አፈወርቅ። ጋሽን አሁን ይህንን በህይወት ስለሌሉ እንዳንል እንጂ በጣም ትልቅ የተከበሩ ሰው ናቸው። ሪስፔክት እንደዛ በነገር ላይ ሰው መጨረሻ ከፍታ ላይ የሆነ ሙያ ላይ ሲደርስ ለራሱ የሚሰማውን ክብር ሰው ላይ እንደሚያንጸባርቅ ትረዳው። በጣም የተከበረ ሰው ክብሩን የሚገልጸው ሰውን በማክበር መሆኑን የምታየው አፈወርቅ ላይ የማየው ክብርና ቴዲ አፍሮ ላይ የማየው አንድ አይነት ነው። እንዴት? በጣም ነው የሚደንቀኝ። ቴዲ አፍሮ ቤት አሁን ስትሄድ ስንት ዘመናችን ወዳጅ ነን አይደል? ከቴዲ ጋር እንደ አዲስ እንግዳ ነው የሚያስተናግደኝ። እውነትህ ነው። በየሰከንዱ ማለት ነው። በጣም ነው ክብር ያለው ለሰው። ተፈጥሯዊ ነው ምለ ተፈጥሯዊ ነው። አንድ ሰሞን ቢሆን ነው ምናምን የምትለው ጉዳይ አይደለም። ትለምደዋለህ። ኧረ አይ ምልህ እኔም በመጣ ቁጥር ሁልጊዜ ማለት ወጣ ብሎ እንኳ ሲመለስ ምናምን ብድግ እላለሁ። በጣም ጓደኛሞች ነን እኮ አይደል? ገባኝ አለ። ምክንያቱም በጣም ነው የሚያከብርህ። በጣም የተከበረ ሰው፣ ትልቅ የተከበረ ሰው ለአንተ ክብሩን በመስጠት ነው። ይሄን ከአፈወርቅ ተክሌ ያየሁት እንትና ላይ ነው፣ ቴዲ ላይ ነው። ቴዲ በጣም ሰው ያከብራል እንደ አፈወርቅ ተክሌ። ከአፈወርቅ ተክሌ ጋር ስትገባ ቤታቸው ምን ስትል በቃ እኔ በዛ እድሜ ስመላለስ እዛ ቤት ማያው ክብር ምን ምለው ምናምን ሰው ማዋረድ፣ ይሄ ሰውን ዝቅ አድርጎ የማየት ነገር የለም። እንዲህ ደግሞ ከሩቅ ስታያቸው በጣም ኩሩ ሰው ስለሚመስሉ ናቸው አይደለ? አይ ሁለቱም ናቸው። የጥላሁን የተለየ ነው። ኧረ ማለት ጥላሁን ማለት ጥላሁን በጣም ይወደዳል አይደለም? መቼስ የጥላሁን ዝና በኢትዮጵያ ውስጥ አንድ ሰው ሁለት ሰው ነው የሚያገኘው እንጂ ማንም አያገኘው። እና አብረው ስትሆን በገባህ በወጣ ቁጥር ወይ ባገኘ ቁጥር ሊያስተናግድ ምናምን እንደዛ ውስጥ አይደለም ያለው። እንደ ቴዲ አይነት እንትንም የለውም። በራሱ ዓለም ነው ያለው። ጥላሁን የሚያውቁ ሰዎች ከዚህ በላይ ሊናገሩ ይችላል። እኔ በነበረኝ በልጅነት ትዝብቴ ማለት ነው የጥላሁን በራሱ ዓለም ነው የሚኖረው። አንተ መኖርህን አለመኖርህንም ትዝ ላይለው ይችላል። እውነትን ነው። እና ብዙ በቃ ጸጥ ብሎ ማሰብ ነው የሚወደው። ወይ ምን ጀብቻ ይሄን ነገር ማን ሲናገር ሰማሁት? አበበ መለሰ ሲናገር ሰማሁ።
ስለ ጥላሁን ሲናገር ጋሼ ቁጭ ካለ አንድ ቦታ እያየ በዛው ይጠፋል ምናምን ብሎ ሲያወራ ሰምቼዋለሁ። እውነት ነው። እና እናንተ በደንብ አይተዋል? እንዲያው ረጅም ሰዓት እኔ አንዳንድ ማኪያቶ ይወዳል አመጣለታለሁ። ማኪያቶ ሄጄ ምናምን ከአቅራቢያ ፖስት ባር የምትባል ነበረች እዛ ላይ እዛው ውስጥ የሚገርም ማኪያቶ የነበረበት ቤት እዛውም ቤትም አለ እኮ እዛው እኛውም ጋር ሩሲያ ባህል ማዕከል ውስጥ እዛም እንደ ስሞል ካፌ ነገር አለች። እሷን አይወዳትም። ኧረ ከሱ ካፌ ከሱ አይወድም። ከዛ ነው ከዛ በቃ አግሮ ጥሩ ነው ሊገለኝ ነው የሚደርሰው እንትን የማይሆን ከሆነ ግን በዛ ሂደት ውስጥ አሁን ይሄንን ኢንሲደንት ስናገር የአንድ ቀን ሊመስል ይችላል። ገባኛ። ድግግሞሽ ነው የብዙ ቀን ህይወት ነው እና ብዙ ጨዋታዎች ምናምን በቪዲዮ እንደዚህ ሰው ተሰብስቦ ጥላሁን እና ካሜራዋ ደግሞ የጋሻ እያልነ ስለሆነች ነው። በነገር ገምቻለሁ የጋሻ እያልነ ካሜራ ምንድነች ካሜራዋ? በእናትህ ጄቪሲ ይመስለኛል። እሺ እንደዚህ ነች። ሃንድ ሄልድ በክር ነው። በትንሿ ክር ማለት ነው። በትንሿ ክር ትንሽ ነች። እቺ የምታክልክ ትነች እና ስትጨርስ አጠንጥነ ነው ፕሌይ የምታደርገው። እሱ የሚቀረጽ ነው። ከዛ ላጫውተው ብትልስ በኋላ ተገልብጦ ምናምን ካልሆነ አይሆንም። እና ላዩ ላይ ግን ማየት ይቻላል። ላዩ ላይ ማየት ይቻላል። እና ሁሌ እንትና ጋሻ ያልነጋ ነው። አሁን ብዙ አርካይቭ አለው እዛ ቤት እና የስነ ጽሁፍ ምሽቱንም ኢቨንቶቹን ማታ ያሉትንም እኔንም ቀርጻቸው ከመጀመሪያ በዛው በጄቪሲዮ ቀርጻለሁ። በኋላ ግን ለተነግረኝ የነበረው ሳትረሳው እንደዚህ ሰብሰብ ብለው ጋሻ ያልነ ጋሽ ጥላሁን ሞመንቶች ብዙ አሉ ብለህ አሉ በደንብ አይ ዲቴሎቹ ላይ ለመናገር ምንድነው አሁን ለምሳሌ ጨዋታ ነው አይደለም ይሆን። በጨዋታ ደግሞ አንዳንዱ ጨዋታ ፐብሊክ ላይ የማይሆን ሊሆን ይችላል። ቀልዶች ሊሆኑ ይችላሉ። በዘፈን መበሻሸቅም ይሆናል። እንደዚህ ግን ብዙ ታሪኮች ነበሩ። ሌላ ጊዜ በደንብ አስታውሼ የሚሆኑትን በተለይ እነዚህ እኮ ማን ያውቃል አንድ ቀን የተወሰነ ፉቴጆችም ነይተውን ጋሻ ያልነጋ ነው ሁሉም ያለው ሁሉም ሌላ ዘኒም ጋር ነበር። የዘኒ ቤተሰቦች ልጆች እንደዚህ እነሱም ጋር ነበረ። ዘኒም ካሜራ ነበራት። ኧረ ይገርማል። ካሜራ ነበራት እና አንተ ተቀዳበት ነበር። ዘኒ እንትን ታዘጋጃለች ድግስ ነገር ቤቷ ግብዣ ምናምን ታዘጋጃለች። ትዝ የሚለኝ አሁን እንዬ ሳትሆን የእንዬ እናቷ ነው የሰራችው ህዝብ ለህዝብ ላይ እሺ መታ ሰሞኑን አላስታውስም። ታስታውሳታለህ? እሷ መታ ከእንትን ከውጭ ነበር የምትኖረው። መታ አንድ ቀን አይደለም ተደጋጋሚ ቀኖች ነበሩ ምክንያት የተፈለገና ብዙ አርቲስት ይሰበሰባል ድግስ እየተደገሰ እና ካገኘሁት ላንተ ልክልሃለሁ። የፎቶግራፍም አለኝ እኔም ከነ ጥላሁን ጋር አብሬ ሆኜ ማለት ነው። እውነት ነው። እባክህ ላከው በዛ እድሜ ማለት ነው። ይሄንን ኢንሰርት ሁሉ ማድረግ አለብን እስቲ ከተገኘ ነው። ቃል አልገባም ግን እልክልሃለሁ። ያው ለዚህ ይደርሳል አይደርስም እርግጠኛ አይደለሁም ብዬ ነው። ዘኒ ግን በጣም ጭራቀረሽ የተባለችው በቲያትር ፐርፎርማንሶቿ በብዛት ምን አይነት እንደዛው አይነት ሰው ነች? እንደዚሁ በግል ህይወቷ ላይ ዘኒ በቃ ሰው ነች ያልኩት ምንድነው ሁሉንም አይነት ባህሪ ያላት። ለምሳሌ ስትጫወት ሾተ ላይ የሚለው ቲያትር የጋሻ ያልነ በጣም ሳድ ነው እንትኑ ሐዘን የተሞላበት ቃላት ሁኔታዎቹ ረጃጅም ናቸው። እኔ በጣም ብዙ ተጽዕኖ ያሳደረብኝ ይመስለኛል። ጋሻ ያልነ ሙሉ ቃላት ሁኔታ በግጥም ነው የግጥም ነው የሚጽፈው። እነሱን ሁሉ ትይዛለች እና በጣም ሲሪየስ ነች። ታየ ቁጥር ነው እንባዋን የምታፈሰው እና የምትገርም ነች። ያቺ ጭራቀራሽ የምትላት ያቺ በእብደት የታወቀችው እንትን እዛ ላይ የለችም። ይገርማል። እሱን አንድ ትይዝና ከዛ ቤቷ ደግሞ ስታጫውታት ምን ስትላት በቃ ዝቅ ብላ አስተውላ ግራ ቀኝ እንትን ብላ ምናምን የምታወራ የምታመዛዝን እንደዚህ ነች። ከዛ ደግሞ ሰው ሰብሰብ ሲልም ደግሞ በቃ ማበድ ካለባት አድማቂ ነች። አድማቂ ኃይለኛ ጩኸቷ ምናምን ግን ከሰው ጋር ደግሞ ሰው ጋር ብትጣላም ሰው አይቀየማትም። እሷን ፊት ለፊት የምትናገረው ቀጥተኛ ሰው ነች። ሰው ማንም ብዙ ሰው የምታሰባስበው እሷ ነች። ኦኬ በጣም አገር ፍቅር ይሰሩ የነበሩ ምናምን ትዝ የሚለኝ እነ ሙናዬ ብዙዎቹ ታዋቂዎቹ ብዙ ጊዜ ይሄ ህብረ ዝማሬ ነገር ላይ የሀገር ፍቅር ነጠለላ ከበደ ምናምን ያ ሁሉ እነሱ ሁሉ እዛ መሰባሰቢያ ነው እሷ ቤት
ድግሶቹ ላይ ነው ዝም ብሎ ቀንም ምንም ነገር ትደግሳለች እሷ። በነገር ላይ ምክንያት ነው የምትፈልገው ለመደገስ። ይገርማል። እና ይመጣሉ እዛ ምናምን ከሁሉም ጋር መጫወት ነው፣ ከሁሉም ጋር ማሰባሰብ ነው። በልዩነት ግን ጥላሁን ገሰሰ ብዙ ጊዜ አዘውታሪ ይመጣ ነበር። አሁን ይሄ ወቅት በህይወቱ ሙሉ አይደለም፣ አየህ የሆነውን ወቅት ነው። አንተ ግን በዛ እድሜ ላይ እምልህ ይህን ለማገናዘብ የምታንስብ አትሆንም? የጋሽ ጥላሁን የዝና መጠኑ ምናምን ትረዳው ነበረ? እንዲያ አዎ ያልኩህ መሰለ። ጥላሁን ገሰሰ ማለት ከዛ እድሜ ይሄን እድሜ መቼ ነው? ሃይ ስኩል የነበርኩ እድሜ ነው። እኔ ኤሌመንተሪ ያለው እኮ ጥላሁን እናውቀዋለሁ። በምን ምክንያት? እንዳልኩ ቅድም ሰፈሬ ሮዛ ሳይድ ምግብ ቤት ይመጣል ጥላሁን። ዝነኛነቱ ምንም ጥርጥር የለውም። በዛ እድሜ ደግሞ ድንቡልቃ የሚባል ሙዚቃ ቤት ደግሞ አለ እዛ እናንተ ሰፈር? እኛ ሰፈር። እሺ። ድንቡልቃ ደግሞ ምን የባህል ቤት ነው ወይስ ኖ? ሙዚቃ አሳታሚ ነው። እሺ። ከዛ ደግሞ ናዲ ሙዚቃ ቤት አለ። አይ ቲንክ ናዲ ወደ ድንቡልቃ ተቀይሮ ይሆን ምናምን። የናን ሰፈር ደግሞ የሙዚቃ ሰፈር በጣም እና እሸት በላሁኝ ነው አይደበበ እሸት እየበላ እኮ በር ላይ ቆሞ ሰላምታ ምናምን ኤቭሪዴ ነበር የምንሰጠው። እውነት ነው። ያው እሸት እየበላ ነው አይምሮዬ ላይ ያለው ከነሸቱ ነው። እሸት መብላቱ ነው የቀረው። ይበላል እንችግር አለው እና አብረው ምናምን ምክንያቱም ይመላለሳሉ። አይ ቲንክ ናዲ ሙዚቃ ቤት የወጣ ይመስለኛል። ብዙ ጊዜ ከአሳታሚዎቹም ጋር ስትሮንግ ሪሌሽንሺፕ ነው አላቸው። ሙዚቃው ደግሞ በደንብ ዝነኛ ከመሆኑ በፊት ምንድነው አሁን ሙዚቃ ሲወጣ ብዙ ጊዜ ምን የሚሆነው ሙዚቃውን ያሳተመው እንትን ሙዚቃውን ይከፍተዋል። በስፒከር በቃ ከዛ የሆነ አንድ ሁለት ብድ አይጠፋም የሚደንስ በሩ ላይ የሚደንስ ሰው ምናምን አለ። የእውነት በጣም እኔ አውቶቡስ ተራ ውስጥ እኛ ከትምህርት ቤት ስንመለስ እዛ ጋር ስንመጣ ምናምን በቃ እንዋይን እናገኘው ነበር። እዛ እየተዘፈነ ሰው ሲጨፍር ምናምን ያያል ምናምን ቆመው ይገርማል በጣም። እንትናም ማነው ነፍሱን ይማረው ኬኔዲ መንገሻ። እውነትህን ነው። ኬኔዲ ላይ ትውስጥ አለ። እኔ በጣም ፋሲኔት የሚያደርገኝ ካራክተር ነው። ብዙ መረጃ የለኝም ግን በጣም ፋሲኔት ያደርግ። ምንድነው ትውስታ በእናትህ? አሁን ምን መሰለህ የልጅነት ነገር ላይ እንደዚህ ገጣጥመህ እንዲሆነው የምትለውም ባይሆን በልጅነት ግን ደጋግመህ የምታያቸው ሰዎች ናቸው እኮ። ኬኔዲ የት ነው የምታየው? ሙዚቃ ቤቱ ጋር የእንትናን እንዳልኩ ሮዛ ሳይድ ምግብ ቤት ነው የጋሽ ጥላሁን። አንደኛ ሮዛ ሳይድ ምግብ ቤት እንዴት ሊመጣ ይችላል ምናምን ጥላው ልትል ትችላለህ። በዛ ወቅት በዛ ሰሞን ላይ ከሃይማኖትም ሙስሊም ሆኖ ነበረ። ጥላሁን እንትናም አብሮት ጓደኛው ማህሙድ አለ። ማህሙድ ሙስሊም ነበረ የዛ ጊዜ እና ሌሎቹም አሉ ይመጣሉ እንትን ይላሉ። ከዛ የኛ ሰፈር በጣም በነገር ላይ ሲባል ነው የምሰማው ያላቅም እንጂ ኑሮ ሁሉ ነበረው እኛ ሰፈር። ኧረ እባክህ። ኦኬ ምልህ ካደክ በኋላ ነው የሰማው ወይስ? ያኔም እንሰማለን የተወሰነ ጊዜ ምናምን ከኛ አሁን ወደ አባ ኮራል ሊሆን ይችላል እሱ ሰፈር። እኔ አላጣራውም አሁን ይሄን ነገር ላይ ግን ሮዛ ሳይድ ምግብ ቤት ግን የኛ ሰፈር ልጆች በሙሉ ትውስታ ነው። እንደዚህ ሲገባ ሲወጣ ድባብ ነበረው ከባድ ነገር እምልህ መኪና ሲያቆም ምናምን ወይስ? ምክንያቱም ለልጆች ደግሞ ለሰፈር ልጆች ምናምን ይጋብዛል፣ ብር ይሰጣል ምናምን። በቃ እሱ እጁን መያዝ እግሩን መያዝ ምናምን ደስ አይልም እኮ። አይ ነው በጣም ይወደድ ሰው የሴሌብሪቲ እንትን ነበረው እዛም ሰፈር መጥቶ እና እኔ በልጅነቴ በሕፃንነቴ ጀምሮ ለምሳሌ በጣም ይሄ ሊገርምህ ይችላል። እኔ ልጅ ሆኜ የምወደው ዘፋኝ ጥላሁን ገሰሰ ነው። እንደዚሁ ሰፈራችሁ ስለመጣ ሳይሆን ዝም ብለህ ብዙ ምክንያት ሊኖረው ይችላል። እናቴ ስለምትወደው ሊሆን ይችላል። ከቤተሰብ እንትንም ሊሆን ይችላል። ከዛ ለምሳሌ ኤፍሬም ታምሩ እኔ አሁን ነው የወደድኩት ኤፍሬምን። ልክ ነህ። አይ ቲንክ ብዙዎቻችን ይመስለኛል። እኔ ኤፍሬም ታምሩን በልጅነቴ ከሰማሁት ማለት ነው ቤተሰቦቼ ሰርግ ጥለውኝ ሄደው ቤት ብቻዬን የተውኝ ነው የሚመስለው። ድብርት ለሚመጣብኝ አልኩ እኮ የሆነ የትልቅ ሰዎች አይነት የትልቅ በቃ። ጥላሁን ግን እንደዛ አይደለም የሚሰማው። ልክ ነው። ጥላሁን በጣም አሁን ኤፍሬም የወደድኩት ተውና አስቴር አወቀ ነው በልጅነቴ አስቴር አወቀ ጋር ለመዋድ በጣም ቸገር ነበር። በነገር ላይ ብዙ ሰው አይልም ይሄንን በግልጽነት አይናገርም። አሚን አንዳንዴ ምንድነው በጣም በትክክል አሁን እንደዚህ ከዚህም በበለጠ ካላብራራው በስተቀር ዝም ብሎ አለመውደድ ስለሚመስል ሚስ አንደርስታንድ እንዳይደረግ እንፈራለን። ከእድሜ ጋር እንደሚገናኝ ማብራራት ይጠበቅብሃል። እንዴ አስቴር አወቀ የምወደው ዘፈኖች ነበሩ እንጂ አስቴር አወቀ ሙሉን ለመውደድ እቸገር ነበር። አድጌ ነው አስቴር አወቀ እንትኗ የገባኝ አቅሟ የገባኝ።
ከአስቴር አወቀ በላይ እኔ ሀመል ማለት ወዳት ነበር ልጅ ሆኜ። ፋን ነበረ ምናምን ትንሽ ምቶቹ ማውልክ እንደ ሹሩባይናና ምናምን ልክ ነው። 6ኛ ክፍል ተማሪ ነበር እሱ ሲወጣ። ሪሊ ያው አስቴርና ኤፍሬም እኮ ተካዚ ለልጅ በጣም ከባድ ተካዚ ከብቷል ነበር። ትልልቅ ደግሞ የምንላቸው ሰዎች አስቴርንም ኤፍሬምንም የሚሰሙበት ድባብም ሃፒነስ ያለው ድባብ አይደለም ወይ ፍቅር ይዟቸው እኛ ያን ያንረዳውም እንጂ እነሱም የሆነ ትንሽ ቆዘም ብለው ነበር የሚሰሟቸው። ልክ ነው። እንደዛ አንተም እንደዛ ፊል ታረጋ በደንብ እኔ እንደ ወንጀል ይመስለኛል ብዙ አላወራውም ምልህ ግን በደንብ ነው እንጂ በደንብ እንደውም እኔ ዲፕሬሽኑ ሊመጣብኛል ነው ብለ በጊዜው ልክ የሆነ አስቴር በተለይ የሆኑ ኢንትሮዎች አሉ አሁን የሚያስደነግጡኝ እኮ ናቸው በጣም በጊዜው ግን እነዛ ኢንትሮዎች ይራር ናቸው በጣም ልክ ነው። ግን በተለየ ሁኔታ ግን አንድ ዘፈን ወድ ነበረ የሷን ሱፍ ገበርዲ ለብሰናልኝ አለለ ይገርማል በጣም አይደል። እኔ ደግሞ ባለጋሪው ነው በቃ እሱ ሙሉ አልበም አይ ቲንክ ባለጋሪው ላይ ያለው ኤቦ ላይ ነው ያለው እሱ ኤቦ መሰለኝ ኤቦ እንትና የሰራው ቴዲ ማክ ነው አይደለም ወይም ወንድሙ ደረጀ መኮንን። ለምን እንደሆነ በማላውቅ ሁኔታ ደግሞ የሚገርም ፎር ሰም ሪዝን እሱ አልበምና አይ ቲንክ ወይ ማጣራት አለብኝ የሆነ የሚያገናኘው ነገር አለ። ግን አፍሪካ የሚለው መዝሙርና የነርሲስ እና አልባንዲያን የሆነ አሶሲዬሽን ኢን ማይ ሳይክ ውስጥ አላቸው። ለምሳሌ ትምህርት ቤት ውስጥ እኔ ልንገር ይሄ ምን እንደሆነ እኔ ተማርኩት ኤሌመንተሪ አፍሪካ አንድነት ይባላል ትምህርት ቤቱ አፍሪካ ዩኒየን አፍሪካ አንድነት የተማርኩት እዛ ነው ኤሌመንተሪ ማለት ነው። አብዛኛው ሰው እዛ ነው የተማርነው። እኔ ካሳሁን ፍስሐ ማንዴላ ይድኔ ራሱ ማህሌት መስፍን ጠጆ እዛ የነበር ነው ማለት ነው። ደረጀ ፍቅሩ ምናምን እዛ ነው የተማርነው በሙሉ አርት ውስጥ ያሉ ልጆች ተጠራሉ። ብዙ አሉ ከኛም የቀደሙ አሉ። እርግጥ ግን እዚህ የሚለኝ አፍሪካ ህብረት 35ኛ ዓመት በዓል ይከበር ነበር። እና ይሄ ወቅትና የበዓሉ 35ኛ ዓመት ሲከበር በተለየ ሁኔታ ልክ ሚሊኒየም ተብሎ እንደሚካበደው አላለ እንደዛ ነው የተከበረው 35ኛው 30ኛው ነው እንዴ 30ኛው ይሆናል 35 እድሜ ሰው እየቆጣ ያው ሲዝን 4 መግባት ተናገራለሁ ችግር የለውም። እና በዛ ጊዜ ያ ሙዚቃ የነርሲስ ናልባንዲያን አፍሪካ የሚለው ሙዚቃ ተደጋግሞ አንደኛ ያለው ቴሌቪዥንና ሬዲዮ እኮ አንድ ነው አይደል? ኦፍ ኮርስ በቃ ሬዲዮ ላይ አንድ ነገር ከተለቀቀ በቃ አለቀ። በቃ አሁን ኤቦን ከሰማህ በኋላ ወይ እንትን ሱፍ ገበር ከዛ ይመጣል ይሄኛው በቃ አይገርምም? ሁሌ ላጣራው የምፈልገው ጉዳይ ነው። ግን አሁንም ወደ አባ ኮራን ነው የምወስድ። አንተ ምንድነው ሀብተ ጊዮርጊስ ወዳልከው ማለት ነው። በወንዝ የተከበበ ሰፈር ነው በግራም ደሴት ብለው የእናንተ ሰፈር እና እንደውም በዚህ ምክንያት በአንድ አጋጣሚ የሆነኛውን የቤታችሁን ዊንግ ይሁን አላቅም ወንዝ ሁሉ ይዞት ሄዶ የሚያቅበት አጋጣሚ ነበር። ምንድን ነው ስቶሪ በእናትህ ላይክ ቤታችሁን ነው ወይስ የትኛውን ምንድን ነው? አሁን እንግዲህ ይሄ የምንሰማው ስለሆነ በታሪክ 77 ላይ ነው። እውነትህን ነው? ዓመተ ምህረቱ 77 ነው። እሺ። እና ያው በቃ እንደተወለድን ማለት ነው እንግዲህ ቁጥሩ ላይ ትይዘውና ማለት ነው ችግር የለውም እድሜያችን ይሄ ሰመርበት እንደተወለድን እና የኛ የምንኖርበት የነበረው ቤት ይኸውልህ መሰለህ ወንዝ የሀብተ ጊዮርጊስ ድልድይ የተሰራበት ወንዝ የሚመጣው አለ። ከ3 ከ4 አቅጣጫ ነው ወንዞች መጥተው የሚቀላቀሉት ማለት ነው። አንደኛው ግን ከዮሐንስ ጸበል የሚነሳ ነው። እሺ። ከጸበሉ በፊት የለውም ወንዝ መነሻዋ ጸበሏ ነች ማለት ነው። ከዛ እሺ ገባኝ። ከዮሐንስ ነው የሚነሳው ግን ከሆነ ከሌላ ቦታ ከሚመጣ ወንዝ ጋር ተሰብሮ የዛኛው እንትን ወደዚህ ገባ ማለት ነው። እሺ። እና መጣና የኛ ቤት የነበረውን ሙሉ ገንጥሎ ወሰደው ማለት ነው። ሰው ነበረበት እንግዲህ ከነበረበት እኛ አልነበርንም ማለት ያው በህይወት የለንም ማለት ነው። ፎር ሳም ሪዝን ማለት ነው። ያው ምን ይሄ እኛ አሁን የማስታውሰው በልጅነቴ ያ ቤታችን ውስጥ ግቢያችን ውስጥ የነበረው ቤት ፈራርሶ ውሃ ከፈር ካለው ብሎ ከዛ ሌላ ቤት ደግሞ ነበር የምንኖረው ማለት ነው። አንድ ክፍል ቤት ላይ ሁላችንም ገብተን ማለት ነው። ያው ሁላችንም ህፃናት ሆነ። ከዛ ይሄ ቤት እስከሚሰራ ድረስ ቤቱ ቀስ እያለ ውሃ ሲነካው ምን ሲለው እየፈረሰ እኛ ያየነው ነው እየፈረሰ በደንብ እየፈረሰ ውሃ እየወሰደው ሄደው እና መጨረሻ ላይ በቃ ታርሶ ግቢው ለእንትን ዋለ ማለት ነው። ለኛ መጫወቻ ያ የፈረሰው ቦታ መጫወቻም ሆነ ተክል መትከያ ግብርና መለማመጃችን አዘለቀ ነገሩ ያጭር ጊዜ ነገር አልነበረም። ሄደ። በኋላ ላይ ግን
ቀበሌ ስለሆነ እንትኑ መድቦበት ሌሎች ነዋሪዎች ያን ጊዜ ወለዲ ሰፈር የሚባል አለ ከኛ ሰፈር ከፍ ብሎ እዛ ይኖሩ የነበሩ ሻህብዱ የሚባሉ ትየፋጤ በጣም የሚገራሩ ጎረቤቶች ናቸው። መጡ እነሱ ተሰጣቸው ያ ቦታ የኛ ተሰጥቶን ስለነበረ ማለት ነው። ኦሬዲ እኛ ትንሽ እስከምናድግ ድረስ አንድ ቤት ውስጥ ነበርን። ከዛ ኋላ ነው ቤት የተሰራው ለኛም ለኔም ለይድኔም ማለት ነው። ግቢ ውስጥ የተረፈ ቦታ ባተገኘ ቦታ የተሰራው እንጂ አንድ ቤት ላይ ነበር የቆየ ነው። እነሱ ሲሰሩ ለኛ ቤት አንድ ቤት ተሰራን እዛ ግቢ ውስጥ። ከዛ ከጎን ሌላ ያ ቤት ላይ እነ ሻህብዱ ገቡ። በጣም ጥሩ ጎረቤት ነው የሆኑት። እኛ መጀመሪያ እንትን ነበርን እኛ ቤቱ ነው ተወስዶ ነበር እንደዛ እንል ነበር። ኦፍ ኮርስ ግን ያው የኛ እናት በጣም የፍቅር ሰው ነች። እነሱም ደግሞ የፍቅር ሰው ሻህብዱ በጣም ይወደዱ ሰው ነበሩ። የእነሱ ልጆች በቃ በጣም ይወደዱ ናቸው። ይገርማል። እና እንደዛ ስለኖርን ግን እስከዛ ጊዜ ድረስ ያቺ ግቢ ለኛ በደንብ አገልግላለች። እሱ አትክልት ቦታ ይሄ በፈረሱ አትክልት ቦታ ላይ ይመስለኛል ታላቅ ወንድምን ይድነቃቸው ሹመቴን አሁን ይድኔ የምንለው እኩያ ተረሸረ አንድ አመት ነው ይበልጠኝ። አይ ነው በዶማ ይሁን ባካፋ ጉድ ያደረከው ምንድነው? በእናትህ ታሪኩ ይኸውልህ ይድኔ ጋር እዛ ግቢ ውስጥ እንቆፍራለን እንተክላለን። ድንች እንደ ገበሬ ማርቋችሁ ነበር። ይድኔ እንትን ይወዳል። በእጅ የሚሰራሩ ነገሮች በጣም ይወዳል። እኔም እሱን ተከትዬ ሞክራለሁ። የማይሰራው ነገር የለም። ነገር ይገጥማል፣ ይፈታል፣ ምን ይላል ምናምን። ከዛ ባለሙያ ነው። አብሬ እኔም እንትን እላለሁ። ያው አራያ አይደለ ታላቅ ትታገላለህ። ፈነቅላለሁ ምን እላለሁ ምናምን እና ዶማና እንትን አንድ ላይ ነች። ፋስ ነው የሚባለው። እሺ ነበር። እንዲህ ስታረገው ዶማ ይሆናል፣ እንዲህ ስታዞረው መፍለጫ ይሆናል። እንትኑ ብቻ ነው ጎባጣ ነው ብቻ። እቺ መሰኪያውን ማዞር ነው ማለት ነው። ስል የሆነ ሰዓት በማይሆን አይነት ጉልበት ወረወርኩት። አታግሎ አይ በቃ አንዷ ድንጋይ አልፈነቀለ ያለች የሆነች ድንጋይ አስቸግራኛለች እና ጉልበት ለሷ መጨመሬ ነው። እሱ ደግሞ አጠገቤ እየኮተኮተ ነው። እንትኑ እንደዚህ ጎለጎለ ምናምን ነው። ሄደና እግሩ ከቁርጭምጭሚቱ ስር ሄዶ ስክት አለ ማለት ነው። ስክት ሲጭ ብሎ ነው የገባው። ስለቀው ተንጠለጠለ እዛው ላይ። እውነትህን ነው? የእውነት። ከዛ እንደዚህ አድርጎ ፍንቅል አድርጎ ጣለው። ደሙ ብሎ ነው የፈሰው። ጭቃ ከዛ ጋር አድበልብሎ በራሱ ደም አረገውና እኔ ካሁን መታኝ ብዬ እንዲህ ምናምን ስል አይዞህ ሳታውቅ አይደለ ምናምን ብሎኝ እንትኑ አስተካክሎ መቆፈር ቀጠለ። እውነትህን ነው? የእውነት ደመ ነፍስ ነገር መሰለኝ። ገባኝ። ጥይት ሲመታው ሰው እንደሚሆን። ከዛ ግቢ ውስጥ ነው እንግዲህ ያለ ነው። ትንሽ ቆይቶ ደሙ እንደዚህ ተዘርቷል እኮ እንትን አመጣሁለት። የምጣድ ማስተሻ ታውቃለህ? ኦፍ ኮርስ ይሄ እንትኑ የሆነ ብዙ የልጅነቶች ነገሮች አመጣብኝ። አይ ነው የምጣድ ማስተሻ ከአንሶላ ይሁን ከምን ብቻ ሆነ ጨርቅ በቃ ይጠቁርና እሱን ይዤ መጣሁ ጣር ምናምን። ከዛ ፍራንቺስኮ ቪዚሊዮ የሚባል ጎረቤታችን አለ፣ ጣሊያን ክልስ ነው። ፍራንቺስኮ በጣም ደግሞ የሚገርም የቴክኒክ ሰው ነው። ቴክኒክ በቃ ሰፈር ውስጥ ፍሪጁ ምኑ ሁሉ ነገር የቴክኒክ ባለሙያ እሱ ነው። ኤሌክትሪሻን ነገር ነው። ኤሌክትሪሻን ነው። መኪና ደግሞ አለችው ቮልስ፣ ኩምቢ ቮልስ ነው። እሺ ያው እንደ ሚኒባስ ማለት ነው። እሺ ኩምቢ ቮልስ አለው። ሲመጣ ግቢው ደም በደም ሆኖ ሁለታችንም እኔ ግን ያው በነገር ላይ እየደከመኝ ነበረ መስራት። ከእግሩን ከፈለጥኩት በኋላ ግን ቀጠልኩ መስራት። እንትን እንዳይል ነው ኮንሽስ እንዳይሆን። በቃ እሱ የሚሰራል እኔም እየሰራሁኝ፣ ደሙ ግን እንዳለ ተንጠባጥቧል። እያየህ ነው አንተም ወይ? እሱ እንትና ጭቃ ለጥፎበታል፣ ታስሯል። ግን ጠብጠብ ይላል። እኔ አየዋለሁኝ፣ ግን እሱ ግድም አልሰጠውም። ከዛ እየቆየ መጣና ሲያይ ደም ምንድን ነው ምናምን ሲል አይ እንደዚህ ነው ምናምን ተሸክሞ መኪና ውስጥ ኩምቢ ቮልሶ ውስጥ ከተቶና እየበረረ ይዞት ከዋናው ግቢ ወጥቶ፣ ያን ጊዜ የግቢው በር አልነበረም እርግጠኛ አይደለም፣ ዋናው የትልቁ ግቢ ሲሮጥ እኔስ በሩጭ እንትኑን ቮልሱን አልገባህም መኪና ውስጥ ቶሎ ተጣድፎ ነው እሱ የሚነዳው። አስገብቶ ቶሎ በሉ ምናምን ደሙ ፈሶ አለቀ ይሄ ልጅ እያለ ማለት ነው።
በቃ እኔ መኪናውን እየሮጥኩኝ ምናምን እዛ ወደ ወለዲ ሰፈር ወደ 4 መንታ ከመድረስ በፊት ዮሐንስ እቺ ዋና መንገዷ ፎሌ ዳቦ ቤት የሚባል ወደዚህ ወደ አስፋልቱ ሳይሆን ወደ ውስጥ ነው የገባችሁት? የአሁኑ ወረዳ ነው ቀበሌ ምናምን የሆነው ብቻ 4 መንታ አካባቢ አይደለም፣ በዚህኛው ሳይድ ነው። በመሀል ላይ ያለ ነው። የመሐመድ አወል ደረጃ ህንፃ ምናምን የነበረበት የቀበሌው የነበረበት ፊት ለፊት ላይ ከሱ ዝቅ ብሎ ሐኪም ሁሌ ስንታመም የምንታከምበት ሐኪም ቤት እንንገር ምን እንደሆነ ሰይድ ይባላል ሐኪሙ እና የወታደር ነበረ፣ የቀድሞ ሰራዊት ወታደር ነበር ማለት የወታደር ሐኪም ማለት ነው። የጤና ምናምን ባለሙያ ብቻ ለወታደር በደንብ እንትን ማለት ነው። እና ሐኪም ቤቱ አለ ማለት ነው። ክሊኒክ ምናምን ይላል፣ ግን ስራው ምን መሰለ? ልብስ ሰፊ ነው ሐኪሙ። የልብስ ሰፊ ጋዋን አለው። የልብስ ሰፊ ጋዋኑን ገርግዶ ልብስ ይሰፋል። ሜትሩ እንደዚህ አድርጎ ምናምን እነ ማዘር ምናምን ሁሉ ልብስ ይሄ በእንትን ጣቃው ምናምን መጥቶ የሚሰፋ የለም እሱ ጋር የሰፈሩ እናቶች በሙሉ እዛ ነው የሚያሰፉት። እያደረገ እየሰፋ ምናምን እኔም እዛ ተሸክመ ነው ስንገባ ማለት ነው። ከዛ ልክ ሰው መምጣቱን ሲያውቅ ታካሚ ሲመጣ ጋዋኑ እንትኑን ያወልቀውና ስፌቱን ነጭ ጋዋን አድርጎ ስቴትስኮፑን ያደርግና ከዛ ልብስ የምትለካበት ደግሞ አለ። የምትለካበት ክፍል አለ እና አልጋም አላት። በጣም ከዛ ፊት ለፊት ደግሞ ለልብስ መለካቱ ምን አለ መሰለ? ፊት ለፊት መስታወት አለ። ለልብስ የምትለካበት መስታወት አለ። አልጋ ደግሞ አለች የተማሚ እና ገብታ አንተ ልብስ ለክተ ያው እንቅልፍ ከመጣም እንደማለት በለው እንግዲህ አልጋው አለ እዛ እና ያቺን ቤት እናቃታለን። እኔ እዛ ጋር ሄደን ልክ ትንሽ ቀደም ብሎኛል። ሄድኔ እንደደረሰ ተሰፋ እግሩ። አንተ ከመድረስ በፊት ነው? ልክ እንደደረስኩ ነው መስፋት ምናምን ጀመረ። የሰፋለት ወዲያው ነው እንትን አድርጎ ደሙ እንትን ብሎ ምናምን አጣጥቦ ምናምን የሆነ መርፌ ወግቶታል ምናምን እንደዚህ አድርጎ ምናምን ሰፍቶት እንደዚህ እንትን እያደረገው እያለ እኔ ጠብ ብዬ ወደኩኝ። ራሴን ሳትኩ ኩላሊት። እውነትህን ነው? ስትሮጥ ስሮጥ ነው ከባድ ኩላሊት ከህፃንነት ጀምሮ ያመኛል። እና ወደኩኝ። ስወድቅ አይተህ ነው ግን የወደቅከው? እዛ ደርሻለሁ። ይሄ እየተሰፋ ምናምን ነው። መጀመሪያማ ታግያለሁ እኮ እንደዚህ የሆነ ነገር ይወጋኛል እዚህ ጋር ምናምን። ከዛ የሆነ ሰዓት ላይ ግን አልቻልኩም፣ ወደኩኝ። ከዛ ይድኔ ደግሞ ጨራሽ ይድኔ በአንድ ግር ነጠላ ጫማ ነው የመጣው። ግቢ ውስጥ ገበሬ ያልነበር ከግብርና ሄድ ነው ቀጥታ። እኔ ወድቄያለሁ። በቃ ከዛ ፌንት ሰርቼ ውስጥ ገባው። ከዛ እሱ የታሸገ እግሩን ይዞ እዛ ገጭ ያደረገ በእግሩ እንትን እያለ እሱን ላስታምሜ ሄጄ የኔ አስታማሚ በስማ ከዛ ቀድም ብር ብሏን ምናምን ነገር በቃ ያሟልኮ እንደዚህ ያው ያውቃል እሱም ሁሌ ሐኪሜ ነው። ከዛ ቶሎ እንደዚህ ጻፈና ይሄንን እንትን ይዘናል እና ከራሱ ሐኪም ሳይድ የማዘዣ ሰጠውና መሄን መድኃኒት ገዝተና ብሎት ብር ከራሱ ሰጠው። በስማ ያው ማዘር በኋላ ትከፍላለች። ጣሊያኑ የለም። ጣሊያኑማ አስረክቦን ሄደል። እሱ ወደ እንዴ ጣሊያን እኮ ፈረንጅ ነው። በቃ ሐኪም ጋር ደረሳ። ትልቁን ስራ ሰርቷል። ዋናውን ስራ ደም ከደም እንትን ብሏል። ወደ ስራው ሄዷል እሱ። ከዛ ይኔ ላስታምሜ ሄጄ አስታማሚ ሆኖ መድኃኒት ሊያመጣ በአንድ እግሩ ባዶ እግሩ ወጥቶ ሄደ። ከዛ ከመውጣቱ በፊት ግን ሽና ምናምን ነገር ሽንት ሽና ተብዬ እሷ ሲል በጣም ትገርም ነች። እውነትህን ነው? ምንድነው የለም ሽንት። እንዴት ይመጣል ሽንት? በጣም ከባድ እኮ ነው። እሱ አይደለም የሚገርመው፣ ይመጣል እኮ ሽንት መጥቷል እላለሁኝ፣ ግን ለእንትኑ ሊላክ ነው ለላቦራቶሪ የሽንት ሳምፕል ማለት ነው። ግን የሽንት ይወጥሮኛል አለው፣ ግን አይመጣም። በቃ ይታገለኛል ማለት ነው። እና ይድኔ እንደዚህ ደግፎኝ እኔ ሽንቴን እንደዚህ የሸናው ልሸና የምታገልኩኝ ማለት ነው። ቀና ስል በመስታወት ያየሁት ሲል መስታወቱ አላ ፊት ለፊት ጠፋ ሽንቴ። ምን መጥፎ ነገር አየህ? አይደለም በቃ ራሴን እንደዚህ ተይዤ ልሸና ምናምን ሳየው
በቃ ዘጋ ነው ነገር እምቢ አለኝ። በቃ ሂድ ሩጥ አለው። እኔ ተኛሁኝ። መድኃኒቱን እኔ ሄዶ ሩጦ ቀጭ እያደረገ ነው ምናምን ሄደ። ሰውየው እዛ መርፌ እየወጋኝ እሱ የመድኃኒቱ ሊገዛ በሄደበት ይድኔ ሄዷል። እዛው ግን ያለው ደግሞ ማደንዘዣ ምናምን እንትን እያለኝ እያወራኝ ምን እያለኝ የእንትን ታሪክ ይነግረኝ ነበር። ትወደዋለህ ምናምን ይለኛል። ወንድምን ትወደዋለህ ማለት ወንድሜን ወደዋለሁ ማለት አይሁን የሚያስጠላ ነገር ነው። የምትወደውን ነገር ወደዋለሁ ማለት በጣም ምናምን ነገር አልኩኝ። የሚገባህ እንትን ነው። እኔ ወንድም ነበረኝ። የእናቴ አባቴ ልጅ አይደለም ወንድሜ ነው። ግን በልጅነት ማነው በዛ ጦር ሜዳ እያለን እኔ ታምሜ ለእኔ እንትን ተመትቼ አለ አብረው ሆነው ይዞኝ እየሄደ የእሱ ደም አልቆ ሞቷል እሱ አለ። ይገርም እና እኔን ካደረሰኝ በኋላ እኔን እርዳታ አሰጠኝ። እሱ ግን አላገኘም። እሱ ህይወቱ አለፈ። እና እንደምወደው ያወቅኩት ካጣሁት በኋላ ነው። እና በቃ አንተ ወንድምህ ምናምን ያለን የሚያወራኝ ማለት ነው። ያ አድገ ነው እንጂ የሚገባ እንደዛ አይነት ነገር አይገባም ማለት ነው። ግን እንደዛ ነበር። በጣም ፓወርፉል ነው። ግን በጣም እናት ደግሞ እንደው በጨረፍታ ተነስተዋል። ግን በጣም በጣም ላርጀር ዳን ላይፍ የሚባሉ አይነት በጣም የተለዩ አይነት እንደነበሩ ሰምቻለሁ። እጅግ የሚገርም ከዘመኑም ከአጠቃላይ ድባቡም የተለየ አይነት ዘመናዊ አት ዘ ሴም ታይም ደግሞ በጣም የሚገርም ደግሞ የስነ ስርዓትና የወግም ሰው እንደነበሩ ሰምቻለሁ። ብዙ ባታወራ ምባክ ስለ እናት ንገረን። የብዙዎቻችን እናቶች እንደዛ እንደሆኑ ይሰማኛል። እኔ ማለት የእናት ነገር እኔ ብዙ አታችድ የሆንኩት በህይወቴ ከእናቴ ጋር እንደሆነ ይሰማኛል። እንደውም አንዳንድ ጊዜ አድጌ ምናምን ራሱ 8ኛ ክፍል ተማሪ ሆኜ ነው ያለፉት። በእርግጥ 8ኛ አባቴ ነው ያረፈው። ሃይስኩል ከገባው በኋላ ነው እሷ ያረፈችው። ብዙ ርቀት የለውም አይደለ? አንድ የ3 የ4 ዓመት ልዩነት አላቸው። ግን የእሷ ግን በቃ በጣም የአባትም ሀዘን ከባድ ነው፣ ግን የእናት ደግሞ የበለጠ ነው። ለምን ካልክ እኔ በጣም አታስደነኝ ከእናቴ ጋር በተለየ ሁኔታ በተለየ አንደኛ ሕፃን ሆኜ እኔ በጣም በቃ ጎረቤት ምናምን ሁሉ መጥቶ ምን ነው ይሄ ልጅ እንደው ሞቶ በተገላገለች ምናምን የሚባል አይነት በሽተኛ ልጅ ታውቃለህ? እውነትን ነው። በህመም ማጣው ልጅ ነው ወይስ አንድ የተለየ ህመም ነው? በቃ ታማሚ ነኝ፣ አንደበቴም አልተፈታም፣ በቃ አላለ አይተርፍም የሚባል ሰው እንደዛ። እሷ ደግሞ እኔን ነው የምትወደው። እውነትን ነው። ያው እንደዛ እኮ ነው አይደል? ልጅ እንትን ሲሆን ልክ ነው፣ የተለየ ትኩረት ይሰጣል። ከዛ ደግሞ ብዙ ስቶሪ፣ ብዙ ታሪክ፣ ብዙ ንባብ ከመጽሐፍት ጋር የተዋወቅኩት በእናቴ ነው። መጽሐፍ ትረካ ምናምን የማዘር ነው። ስቶሪዎች ደግሞ የማዘር በነገር ላይ ሚቶሎጂ የሚመስሉ ነገሮች ከማዘር ውጭ ሌላ ቦታ ያልሰማቸው ተረቶች፣ የማዘርን ተረቶች ብሰበስባቸው ሌላ እኔ እስካሁን አላየውም። እውነትን ነው። ሶርሳቸውን ከየት እያመጣ አንዳንዴ እያወራች እየፈጠረችም ይመስለኛል። ግን ትውስታዎቹ አሉ በደንብ ነው ያሉኝ። ናይስ። ለምሳሌ በህይወቴ በጣም እንደ ፕሪንሲፕል የሚጠቅመኝ ሁልጊዜ የሚመላለስ በአይምሮዬ ማለት ነው የኢዮብ ታሪክ። እሺ፣ ኢዮብ የመጽሐፍ ቅዱሱ። አሁን የኢዮብ ታሪክ ውስጥ አሁን ቅርብ ጊዜ አድጌ ማለት ነው እሷ በነገረችኝ ቨርዥን ሳይሆን በሌላ ሆኖ ያገኘሁት። እውነትን ነው። እንትኑን ነው መነገር ማለት ሙሉ ስቶሪው አንድ ሆኖ መጨረሻ ላይ ግን ቁስሎቹን ሰብስቦ አይጥላቸውም እነዛን ቁስሎች የሰውነቱን ቁስሎች እና እነዛ ቁስሎች ናቸው ምህረት ሲያገኝ ንብ የሆኑት አለችኝ። ዋው! እና ከንቦቹ ነው ማር የተገኘው ትላለች። አሁን ይህን ሌላ ቦታ አልሰማሁትም። ሰምተው ከሆነ ንገረኝ። አላውቅም። እኔ በፍጹም ለእኔ በህይወቴ ማር የሚሰራው ከቁስል ነው የሚል የምትመገበው የሚጣፍጥ ነገር የሚገኘው ከህመምህ ነው የሚል ነገር ፈጥሮብኛል። በጣም የተጎዳውበት አጋጣሚዎች፣ በጣም ጭንቀት ውስጥ የገባውባቸው አጋጣሚዎች በህይወቴ ሁሉ ሰናይ ነገር ይዞ የመጡ ሆነው አግኝቻቸዋለሁ። ቁስሌን ነው የምሸጠው ማለት ነው። አርት ውስጥ እኔ በቃ ቁስል ነው የምሸጠው እንደማለት ነው። የተበደልከውን የተጎዳኸውን የሆንከውን ነገር እኮ ነው አርት ውስጥ ስትተረጉመው አይደል ማር ሆኖ የሚወጣው።
ለዛ ነው ብዙ ጊዜ አንተ አንድ የምትታወቅበት ነገር መገፋት ሌላ ቆንጆ ነገር ይወልዳል ትላለህ። ብዙ ጊዜ ከዚህ ነገር ጋር በተገናኘ ነው ማለት ምንም በቃ እኔ በልጅነቴ ጀምሮ ከህመም የተወለድኩ ነው ማለት በህመም ውስጥ ነው ያደግኩት በልጅነቴ። የሚገርም በልጅነት ከይድኔ ጋር እዛ የማዘር ወዳጆች ምናምን ሲያዩ ይሄን በደንብ ያስታውሳሉ። ቤተሰብ ጋር ሄደን እንትን ማህበር ወሎ ሰፈር ያኔ ገጠር ነበረ ወሎ ሰፈር በነገር ላይ እውነትን ነው ቦቦ እንዳይሰማሽ ግድ የለ ያውቅ የለ እንዴ አይ ስለ ገጠር ምን አሁን ከፒያሳ አንጻር ወሎ ሰፈር እንትን ከተማ ነው ልትል ነው አሁንስ ቢሆን ምን ችግር አለ አይ ከተማ ልጆች አሁንስ ቢሆን እሺ ግን ያን ጊዜ ገና አዲስ መሰረታ ቤቶች ምናምን የሚሰሩበት የበርታ ኮንስትራክሽን የተጀመረበት ምናምን ጊዜ ሊሆን ይችላል ልጅ ሆነን ማለት ነው እሺ እና እዛ ሰፈር ነበረ እንትኑ ማህበሩ ማለት ነው እሺ እዛ ሄደን ከልጆች ጋር ስንጫወት ምናምን እኔ በህይወት የምወደው ነገር መዞር ነው እሺ ከዛ ከሰፈር ልጆች ጋር ከዛ ከማህበሩ ጋር ከመጡ ልጆች ጋር ስንጫወት ማዘር ቤት አለች እዛ እንትን ላይ አክስታችሁ ጋር ማለት ነው አክስት ያው ማንኛውም እንግዲህ የእናት ዘመድ አክስት ነው ሁሉ እና እዛ እንትን እያለ ከይድኔ ጋር ተያያዝንና ዙረት ይዤው በዚህ እናቋርጥ በዚህ ደግሞ ሰፈሩ ስትሄድ በዚህ እንትኑ ያው ብዙ ቤቶች ስለሌሉ ቤት አለ ግን አዲስ ናቸው ቤቶቹ እሺ ሆኖ በደንብ እንደኛ እኮ እንደዚህ ያርካደም ትሄድ እንዴት ይሄድና እንደዚህ ነው የምትሄደው ፕላን ነገር ያለው ሲሆን አንድ አይነት ሲሆን ይምታታል አይደል ልክ ነው ጠፋው እኔ ይድኔ የሆኑ ምልክቶች ይዞ መሰለኝ ተመለሰና ጠፋ ብሎ ተናገረ አንተ እናሱም ተጠፋፋችሁ እኔ እናሱም ተጠፋፋን የሆነ ቦታ ላይ ስንደርስ በዚህ ምናምን ብዬው ዞር ስል የለም እሱ ከዛ እኔ በዛው ቀጠልኩኝ ማለት ነው እያሰስኩ ነው እኔ ጎበኛው ነው ከዛ ተቀወጠ ማለት ነው ተደናገጥክም አንተም ደንግጫለሁ አንደኛ ፀሐይዋ እያዘቀዘቀች ነው እሺ አጥቻለሁ እንደገና ደግሞ ወደ የመጣውበት ወደ መሰለኝ መንገድ ሲሄድ ግን ያ መንገድ እንደውም ጭራሽ እየራቀ እንደሆነ ተሰማኝ ስለዚህ እሱን ተቃራኒ አስኩኝ እሱን ተቃራኒም ሲይዝ እንደገና እንዴ አይነት ነገር ውስጥ ከተገኘ በኋላ አልቋል በቃ እኔ እንዴት ምን ይዋጣኝ ነው ምነግርህ እዛ ግን የነበረው ታሪክ ማለት ነው ማዘር ምን ትላለች ወይኔ ልጄ ምን ምርጡ ልጄ እኮ ነው የጠፋው የእውነት ምርጡ ልጄ እኮ ነው ምናምን የጠፋው እና እስካሁን ድረስ እዛ ማህበርተኞቹ ሲያገኙኝ አሁን እንደዚህ አድጌ ምርጡ ልጄ ነው የሚሉኝ እውነት ነው ከይድኔ ጋር አላወራችሁትም ይሄንን በደንብ የሚያስታውሰው የሚያውቀው ታሪክ ነው ምርጡ ልጄ ነው እሱ ራሱ አንዳንዴ ይለኝ ምርጡ ልጄ ይለኝ ግዳይ ዘጣው ብዙ አሁን በኋላ ላይ ለኔ እንደ አባት ሆኖ ስላሳደገኝ እሱ በልጅነት ነው ቤተሰብ ማጣት እሱ የቤተሰብ ቀንበር የተሸከመ ልጅ ነው በቤተሰብ ገና እኔ ስራ የሚባል ነገር ሳላቅ ይድኔ ጅንስ ሱሪ የገዛ አዘንጦ ያሳደገኝ አባቴ ማለት ነው ግን አንድ አመት ነው ይበልጠኝ ገባኝ ግን እንትኑ እና አንዳንዴ ራሱ እንትን ሲል ምርጡ ልጅ ይለኛል ስሞላቀቅበት ያቺ ነች መነሻዋ ነገር ግን ለመናገር በጣም ዘግይታል የሚገርም ነው የሚል አንደበቴ ብዙ ፊደሎች ቃላቶች ምናምን በነገር ላይ ያሬድ እንደዛ ሲባል ሊመጣልኝ እንዴ የኔ ብዙ ነገር እንደዛ ነው የሆነ አይ ቲንክ ያሬድ የሚለው ስምም እኮ እንደዛ ነው አይደል የያሬድም ታሪኩም ስታየው እንደዛ ነው የሆነ ነገር በጣም እንደምወደው እርግጠኛ ሆኜ እንደማደርገው እርግጠኛ ሆኜ እምቢ ያለኝ ነገር ሞክሬ ማስተር አድርገዋለሁ መጨረሻ ላይ እውነት ነው እና ታውቃለህ ማለት ነው ቢያታገለ ራሱ ይሄ ማዘር ታሪኮች የጠቀሙኝ ይመስለኛል በልጅነቴ ያሬድ ያልኩ እኮ ለዚህ ነው ትለኛለች አንድ ነገር አልገባ ሲለኝ መናገር አፌ አይፈታም አልችልም ነበር ፊደሎቹን አውቃቸዋለሁ ግን መጥራት አልችልም ነበር እስከ ስንት ዓመት ምናልባት በቃ ኦልሞስት አዶን ነው እንግዲህ ልጅ ከሚፈታበት በጣም የኔ ኩዮች በደንብ ሲያወሩ እንትን ሲሉ እኔ አላወራም ነበር አፌ አንደበቴን ግን እሷ ግን ማዘር ግን ማለት ነው እንደዛ ነው እኮ ፊደሎቹን ያወኳቸው ምናምን እላለው የሆነ የሚከብዱኝ ቃላቶች አሉ ምናምን ኮላተፋለሁ እላለሁ እንደ መጫወቻ ምናምን ከረሜላ እንገዛለን ብለው ምናምን ሁሉ እስቲ በል ብለው ለመሳቅ የሚፈልጉ ግን በሁሉም ነገር ላይ በየትኛውም በህይወት ዘመኔ የከበደኝ ነገር ማስተር ማድረገው እሱ ነው ይገርማል በጣም እሱን የሰጠኝ እናቴ ስም አወጣጥ ያሬድ የሚለው ስም እና ትርጉሙን ጭምር ይነግሩህ ነበር አሁን እንግዲህ የማን ነው ስሙ ዘፈን ግጥም ላይ ቅዱስ ያሬድ ከሐረትል
ልብ ያለውን ልብ ብትል 6 ጊዜ ቢወደቅም 7ኛው አይታወቅም የሚለው ታስታውሰዋለህ? ዣን ስዩም ሄኖክ ዣን ስዩም የአዱኒስ ግጥም መሰለኝ ነው። የአዱኒስ ግጥም ነው። የሙሌ የጋሽ ሙሌ መስሎኝ ማነው የአያ ሙሌ መስሎኝ ነበር። አያ ሙሌ በጣም ወዳጄ ነበረ በነገር ላይ በኋላ ነው የምናወራው ነገር አለ። በጣም እሺ በጣም እንግዲህ ይህንን ስል የእሱ ወዳጆች የነበሩ ካልተገጣጠምን ውሸቱን ነው ሊሉ ይችላሉ። ግን እንትና ቻናላችን ይለያያል። ሰፈሩ ምናምን ብዙ አርት ሰው ላይ እንዲህ ነገሮች አሉ። አሁን እንኳን እንደዛ አይገጥምም። የሆኑ ሰዎችን አርት ውስጥ በተለይ ያሉ ሰዎችን በጣም ተዋውቀ ከሌኮ ወዳጄ ነው ወይ ምናምን ስትላቸው ወይም ደግሞ አንተን ወዳጄ ነው ብሎ እንዴት የት ነበር ግን ሌላ መስመር ላይ ነው የምትገናኙት ነገር። እሷ አሜሪካ ግቢ በሚኖርበት ጊዜ ያው አሜሪካ ግቢ ነኛ ሰፈር ሀብተ ጊዮርጊስ ፊት ለፊት ነው እና ማዘር የምታስቀድሰው ምን የምትለው ራጉኤል ነው። ግን ጊዮርጊስ ነው ደግሞ እንደንትኗ ደብራቸው ደብሩ ጊዮርጊስ ነው። የኛ አይነሳ አባታችን ጊዮርጊስ ናቸው። እኔም ጊዮርጊስ ነው ያደግኩት። ግን እንደዚህ ሁሌ ከቤተክርስቲያን እንትኗ አጭሩ ቅርብ መንገድ ራጉኤል ነው እና በዛ ትሄዳለች። የምታልፈው በኬር በኩል ነው። ኬር የሚባል ኬክ ቤት አለ። እሺ ኬር ኬክ ቤት ደግሞ ማለት እዛ እያለ እንትና ሙሌ እዛች ጋር አይጠፋም ኬር ኬክ ቤት። እኔ ደግሞ ቤተሰቦኛለሁ እዛ ለኬር ኬክ ቤት እና ማዘርን ተዋውቋታል ምናምን። አንዳንዴ ምግብ ሲያምረው የሚወደው ምግብ ምናምን ሲሆን ይነግራታል። እሺ አቆጣ ብሎ ያንን የሚጣፍጥ ምግብ አትልቂ ምናምን ይላል። ይዤለት እሄዳለሁ። እና ስቶሪ የሚገርም ነው እንጂ በጣም ከዛ እዛ ኬር ኬክ ቤት ላይ ቁጭ ብለን እዛ የነበሩ ልጆች ፋሲካ አለም የሚባሉ አስታውሳቸዋለሁ። ሙሌ ሲመጣ እኔ አያሙሌ የሚለው ስም አሁን ነው ብዙ አያሙሌ የሚለው። እኔ አያሙሌ ሆነ ሌላ ሰው ነው የሚመስለኝ። ሙሌ ነው ሙሌ ጋር ወይም ሙልጌታ ተስፋዬ ግን ሙሌ ነው የምንለው እና ቁጭ ብለን ምናምን ሻይ ግዛ ምናምን ይለኛል። ሳንቲም ኖረኝም አልኖረኝም ልጆቹ እዛ ስለሚያውቁኝ ከዛ ሻይ ምናምን እንጠጣለን እናወራለን። እና ስናወራ አብዛኛው የሚያወራው ነገር እኔ አይገባኝም። ማለት አይገባኝም ስል በጣም ሰማዋለሁ እኮ በጣም ጥልቅ ነዋ ሰውየው። እና እኔ በህይወቴ በቃ ይሄ ሰውዬ ምን አይነት ሰው ነው። በዛ ዘመን እኔ ገና ወደ ስነ ጽሁፍ ምናምን ዓለምም አልገባውም ገና ተማሪ ሆኜ ነው የምነግርህ። እና ያሙሌ ጋር በተደጋጋሚ ማለት በዛ እድሜ ኤክስፖዠር ነበረኝ። ያኔ ደግሞ እና ሀመልማልን አውቃቸው ነበር። በምን ምክንያት? ለሱ ጋር ይመጣሉ አግጥም እዛው የኬር አካባቢ ኬር ፊት ለፊት እሱ የሚቀመጥባት ቤት አለች። በቃ ከኬር እንደዚህ ተሻግራ የአሜሪካ ግቢ ከርቫ ላይ ነች። እና ሀመልማል ይመጣሉ። የሚይዙት መኪና ሁሉ ትዝ ይለኛል። እንደገና ከሱ ጀርባ ነው ደግሞ ኤሌክትራ ያለው ተሾመ። ኦፍኮርስ የኛ ሰፈር እኮ የሙዚቃ እኮ አድባር ነው በጣም። እሺ ግን እናትን ነገ ቋጭተን እንድንሄድ እፈልጋለሁ። ያ ዩኒክ ነገራቸው ከየት ነው የመጣው? ምልህ በዛ ጊዜ ከአካባቢው አንጻር ምናምን በጣም የተለዩ እናት ናቸው። ከየት የመጣ አይነት ነገር ነው? የሆነ አለ አንተ የሚገባ ኤክስፕሌን ልታደርገው የምችለው ነገር? ማዘር አንባቢ ነች። በቃ የንባብ ነው ራሱ። አንባቢነት ራሱ ዝም ብሎ የሚመጣ ነው ምልህ ያው ከመማር ነው። ትራዲሽናል እናት ነበሩ ወይስ? ትምህርት ነበራት እኮ ትምህርት ነበራት። እንደገና አሁን ታላቅ እህት አለችን የኔም ሄድኔም የኔም ሄድኔም አልኩኝ እና የማን ይሆናል አትልም? ለይድኔም ታላቁ ነች። ለይድኔ ታላቅ ለማለት ፈልጌ ነው። እና ከኛ አባት ጋር ከመጋባታቸው በፊት በአፄ ኃይለሥላሴ ዘመን ትልቅ ስልጣን ላይ የነበሩ ልበል ሰው ባለቤት ነበረች ማዘር። ጄኔራል ምናምን ማለት ነው። ውበቷን ማሰብ ነው እንግዲህ። ቆንጆዬ ነች ማዘር። እና የእኛ ታላቅ እህት የሁላችንም ቅድስት ትባላለች። አሜሪካን ሀገር ነው የምትኖረው። በጣም የምንወዳት እኛን ያሳደገች ደግሞ ማለት እኛ በልጅነታችን ቤተሰብ ስላጣን በድጋፍ ነው ያደግነው። እንደ እናታይም ነገር ነበራት ማለት በምንም የተቸገርነው ነገር የለም። መተዳደሪያም ጥለውልን ነው የሞቱት ቤተሰቦቻችን። ግን አለው የሚልህ ግን ቤተሰብ ሲኖር በተለይ ውጭ የሆነ የኛ ትውልድ እኮ ውጭ የሆነ ዘመድ መኖር እኮ
ዋስትና ነው አይደል? በጣም በጊዜው በቃ ነው እኮ እንደ መከታ አይነት ነገር ይቆጠራል። በቃ ወር ላይ ምናምን የሚመጣ ገንዘብ አለ ምንም ሳይጎልብን ለብሰን ብለን በእሷ የተነሳ አሳድጋናለች ማለት ይቻላል። ከዛ ይድኔን የተረከበን ደግሞ ከዛ ቀስ ብለን ራሳችንን ይዘን ወጣን። ግን ዋናው ነጥብ ማዘር የነበራት ኤክስፒሪየንስ ለቤተ መንግስቱ ከአፄ ኃይለ ሥላሴ ጋር ፎቶግራፍ አላት። አበባ ይዛ ምናምን ስታያት ቢዩቲፉል ነች። የሰፈር ሰው የሚወዳት የሰፈሩ አድባር በጣም የምትወደድ ሰው፣ አስተዋይ፣ ንግግር አዋቂ ነች እና ከዚህ በላይ ብልህ ወደ ሀዘን ነው የምቀይረው። ለምን በቃ በህይወቴ ዋጋ የእናትን ዋጋ ምንም የእናት ዘፈን ምናምን እንዳልሰማምለው ለምንድን ነው አይገልጽም እና እንዲያስታውሰኝም አልፈልግም። መጥፎ ስሜት ውስጥ ይከታል በጣም እና ብዙ የእናት ዘፈኖች አሰማም። ምን እንዳልኩ ቅድም አሳልፈው ነው የምለው። እውነትን አይመቸኝም የእናት ዘፈን እናትን ስለማይመስል አይሚን የሚሰሩት ሰዎችን መስራታቸው እነዛ ስሜታቸው ምናምን አንደርስታንድ አደርጋለሁ ግን አይገልጽልህም። ለእኔ ግን ፔንን ማለት ለምንድን ነው የማስታውሰው? ህመም በጣም እኮ ከባድ እኮ ነው። ግን እንትኑን አስታማህ አላለፍከው በጊዜው? አይ አሁን የእናት ምንድን ነው እናቴ ጋር አንተ ያስቸገርከኝ ነው። ለምንድን ነው ማውራት የማልፈልገው ድረስ የሚሰማኝ ስሜት ማዘር ታማ ጥቁር አንበሳ ሆስፒታል ሆና በመጨረሻዎቹ ደቂቃ ላይ እኔ ጸሎት ሁሉ አረግ ነበር። በቃ እግዚአብሔር እንዲወስዳትም ጭምር ፔን ውስጥ ነበር። ፔኑ በቃ የጭንቅላት እጢ በየጊዜው እየሰፋ የሆነ ዴክሳሜታዞል የሚባል አለ መድኃኒት እንደዛ ይሰጥና እንትን ምናምን በቃ ምንድነው የአንጎል እንትን የሚባለው እና ህመሟን ያየሁት ሰውነቷ መቀነሷን ያየሁት የምታወራኝ የነበሩ ነገሮች ምናምን ይድኔ እንትኑ ላይ ነው ሎጂስቲክሱ ላይ ነው እንደዛ ነው ማኔጅ ማድረግ የኔ ኢሞሽናል ነገር ውስጥ ነው። በቃ ተሰብሬ ምናምን ነገር እዛ ደግሞ እሷ ደግሞ ሁሉ ጊዜ ቼክ የምታደርገው እኔን ነው። በቃ የኔ ነገር እንደ እንትን ነው ለሷ ገባ እና እጄን ትይዘኛለች እና የሆነ ሰዓት ላይ ማንህ ምናምን ሁሉ ብላኛለች። መጨረሻ ላይ መርሳት ምናምን ሁሉ ጀመረች ማለት ነው። እና በቃ በእናት መረሳት አይነት ነገር ሲገጥም እኔ ተመኘው እሱ እንዳይቆይ ማለት ነው። ስለዚህ የእናት ነገር እኔ አልፈልግም። አቮይድ ነው የምታረገው? አልችልም። ግን ራስን እንደዚህ ከባድ ሁኔታ ውስጥ ለምሳሌ ከሙዚቃው ጋር የተጋፈጥክበት አጋጣሚዎች የሉም? በሆነ የእናት ሙዚቃ ወይም የእናት ስቶሪ ወይም ደግሞ ራስ መጽሐፍ ኖሮብ የተገደድክበት አጋጣሚ የለም? ይኖራል። ግን ብዙ ጊዜ ከልጅነት የጀምረው የተለማመድኩት ነገር መሸሽ ነው። አሁን ለወደፊቱ እንግዲህ ካውንስሊንግ የሚያስፈልገኝ ከሆነ በነገር ላይ በአደባባይ ለራሱ አልነገርኩትም። ቴዲ በጣም ወዳጄ ነው። ቴድሮስ ተክለአረጋይ የልጅ እንትን መጽሐፍ የጻፈው አለ አይደለ? እንትን ምን ሆኛለሁ ነው በጋራ ነው ጸሐፊው እሱ ነው እንጂ እኔ መጽሐፍ ካላነበብኩ አላስተዋወቅም። ፌስቡክ ላይ ማለት ነው እና አላስተዋወቅኩም። የሱ አላነበብኩትም እና ያላነበብኩት ራሱ ምን ሆኛለሁ የሚለው ለእኔ የቻይልድሁድ ትራውማ ምናምን ጋር የተገናኘ ስለሆነ ጉዳዩ እንደሆነ በሚሰጡት ምናምን አይቼዋለሁ በኢንተርኔቶቹ ምናምን እና አንዳንዶቹ ነገሮች እኔ በጣም የተለማመድኩት ነገር ስኪፕ ማድረግ ነው። ፔንን ምልህ የምታገላቸው አሉ በህይወቴ ግድ ሲሆንባ ግን የእናት ነገር ግን ከሆነ ማለት ነው የሆነ ቀን በምን እንደሚወጣልኝ አላውቅም። በጣም በቃ እድሜ ልኬን የሚከተለኝ ነገር የእሷ ነው። ይገባኛ ተለየ ነው ደግሞ ከኔ ጋር በጣም የተለየ ገባኝ። ይድኔን እናማው ነበር ቁጭ ብለን ለሁለት እውነትን ነው የፍቅሬ ልጅን ታማለህ ከልጅ ጋር ዋው ያሬዶ ከልጅነት ጀምሮ ወደ ቤተክርስቲያን ታደላ ነበር ገና ባፍላ እድሜ። እንደውም አንዳንዴ ቤተክርስቲያን ማድላት ብቻ ሳይሆን ከቤተክርስቲያን ጋር ያለ ቁርኝት ትምህርትን እስኪ ጎዳ ድረስ የሚሄድ እንደነበረ አውቃለሁና
በዛ አፍላ እድሜ ብዙ ጊዜ ሰው እድሜው ለማገናዘብ ከደረሰ በኋላ ቤተክርስቲያን መምረጡ ምንም አይደንቅም። ግን በዛ አፍላ እድሜ በልጅነት እድሜ ቤተክርስቲያን እንደዛ የሙጥኝ ልትል ይቻልክበት ምክንያት ምን ይሆን? እናቴ ሪሊ አሁንም እናቴ። እሺ በነገር ላይ እኔም ሚድኔም ቤተክርስቲያን የተዋወቅ ነው እኩል ነው። ኧረ ያው በ40 ቀናችን ማለት ነው። ማሂ ብቻ ነች ከኛ የምትዘገየው። እሺ አንድ 40 ቀን ትዘገያለች። ከልጅነታችን ጀምሮ በልጅነታችን እየቆረብን በቤተክርስቲያን ለልጅ የሚያስፈልገውን ነገር ሁሉ ነው ያደግነው። ከዛ ደግሞ ፍልሰታ ደግሞ ስትመጣ ከማዘር ጋር አብሮ ማስቀደስ እዚህ የሚለኝ ደጅ ላይ ነው የምናስቀድሰው። ኧረ ሕፃን ሆነን ማለት ነው። ራጉኤል ነበር። ጊዮርጊስ እንሄዳለን፣ ግን ጊዮርጊስ ይርቃል። ያን ጊዜ እኮ ታክሲ ምናምን መሄድ ምናምን የሚባል እኮ ነገር የለም አይደለ? ብለህ በእግርህ ነው የምትነፋው በጣም ካልሆነ። እና ራጉኤል ቅርብ ነው ለእኛ። ራጉኤል ስናስቀድስ ትዝ የሚለኝ ነጠላችን ምናምን እንደዚህ ተቋጥሮ እዚህ ጋር ማለት እንቆርባለን። የፍልሰታ ነው የምትለኝ? ፍልሰታ አንዳንድ ቀን የዘለላችሁ? የሆነ እድሜ ላይ ግን ማስቆረብ አቆመች ማዘር። በልጅነት አላለም ቤተሰብ የሚለው ነገር አለ። በመንቀልቀሉ ምኑም እንትን እንዳይቀሰፍ ልጄ ምናምን በሚለው ግን ያ ዝናብ የክረምት ዝናብ አናታችን ላይ ወርዶ 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 ደስ የሚለን መጨረሻ ምኑ እንደሆነ ታውቃለህ? ሲያልቅ ማዘር ለዛ ሊያስቀድስ ለመጣው ሰው በሙሉ ምግብ ይዛ ነው የምትሄደው። ይዘን ነው የምንሄደው። በእንትን ሽምብራ በበቆሎ በምናምን ተደርጎ የተሰራ ንፍሮ ነገር ትኩስ ነው ደግሞ። እንዴት አሁን ሳስበው እንዴት አይቀዘቅዝም እላለሁ። እንዴት ድፍን ተደርጎ ታስሮ ምን ተብሎ ምናምን ይዘን ነው እኔና ይድኔ ምናምን ከማዘር ጋር የምንሄደው የፍልሰታ። ከዛ ሲያልቅ ምናምን ደግሞ ዞረን እናድላለን። እሺ ለእንትኑ ያቺ ትዝ ትለኛለች። ከዛ ሰርቪስ የጀመርኩ ከዛ የኛ ደግሞ አባ ኃይለማርያም የሚባሉ የንስሐ አባታችን ጊዮርጊስ ናቸው። እና እኔ ከዛ ዝናብ አስመረረኝ መሰለኝ ራጉኤል። እዛ እኔ ውስጥ ገባለሁ ላለው ሕፃን ሆኜ ነው። እና ውስጥ ስገባ ምናምን በቃ ጣኑ ጋር ሌላ ዓለም ነው። በቃ ጥሬ እዛ ነው መሰለኝ። እውነትን ነው። በቃ ደግሞ በእኔ ኩያ እድሜ ላይ ሆነው ምናምን ማያቸውም ልጆች ምናምን በደንብ ነው ማስታወሳቸው በልጅነቴ። አረባኪ ከዛ በቃ ቤተክርስቲያን ትምህርት የመማር ፍላጎት በቃ አደረብኝ ማለት ነው። እዛ ስነግራት ደስ አላት። የንስሐ አባታችን ጊዮርጊስ ናቸው። እሺ ቤተክርስቲያን መማር ፈልጋለሁ አልክ? ዲያቆን ነው መሆን ፈልገው አልኩኝ። እሺ ከዛ በቃ ደገፈችኝ እሷ። እሺ ከዛ ጊዮርጊስ ተሰጠው ማለት ነው ለአባ ኃይለማርያም። ይርማል። ከዛ አባ ኃይለማርያም ጋር ገባው። በጣም በአጭር ጊዜ ውስጥ ነው ያን ጊዜ እንደሄድኩኝ እና እንደ ቀልድ ሲቀለድ በጣም ዛኖኜ ራጉኤል ነበርኩ ብያለሁ። ያን ጊዜ የነበሩት የራጉኤል አስተዳዳሪ ደግሞ አቡነ አብርሃም ናቸው ያሁኑ። ሪሊ? እሺ አቡነ አብርሃም ያን ጊዜ አባ ማን የሚባሉ ሆነው አባ እንዳልሳሳት ስማቸው ብቻ የራጉኤል አስተዳዳሪ ጠንካራ ሰው ነበሩ። እሺ የሚወደዱ ምን የሚሉ እና በቃ ቅርበትም ነበረ ከኛ ቤተሰብ ጋር ማለት ነው። ያው እዛ ውስጥ ለምትሄድ ቤተክርስቲያን ውስጥ ትታወቃለህ፣ ታውቃለህ፣ ምዕመኖቹ ምናምን ይታወቃሉ አዘውታሪ ከሆነ እና ግን የኛ የንስሐ አባታችን ግን ጊዮርጊስ ቤተክርስቲያን የቅዳሴ መምህር ነበሩ። አባ ኃይለማርያም ይባሉ ነበር። እሺ በሂደት እሳቸው አባ ኃይለማርያም የቤተክርስቲያኑ አስተዳዳሪ ሆኑ። የጊዮርጊስ ከመሆናቸው በፊት ነው ግን እዛ ሄጄ መማር የጀመርኩት። አባ ገብረ ማርያም የሚባሉ ጋር ጀመርኩኝ ትምህርት ማለት ነው። ከዛ ያልኩኝ ብርሃኑ ያን ጊዜ መሪጌታ ብርሃኑ አሁን ርዕሰ ደብር ብርሃኑ አንቱ ነው የሚባለው አሁን ካህን ስለሆኑ እኔ አንተ ነው የምለው አሳዳጊ አባቴ ስለሆነ ማለት ነው። ብርሃኑ አካል አሜሪካን ሀገር ነው አሁን የሚኖረው። የሚገርምህ እኔ ስንተኛ ክፍል ሆኜ ተማሪ ሆኜ እሱ ገና መሪጌታ ሆኖ ቤተክርስቲያን ግን ከኔ በታች ትምህርት ገብቶ ነበር። እውነት ነው። ማታ ማታ ማለት ነው። ላጥ አሁን ዶክተር ነው ፒኤችዲ እንትን ሆልደር ኖርማል የዓለማዊ ትምህርትም ሄዶ ማለት ነው። በጣም ሊቅ ነው፣ ድምፃዊ ነው። አሜሪካን ሀገር እኔ እሱን ያሳደገኝ በልጅነቴ
ማለት ከአባ ኃይለማርያም የተቀበለኝ እሱ ነው። እሺ ግራጌታ ፍስሐ ጋር ውዳሴ ማርያም የተማርኩት አባ ገብረ ማርያም ጋር ዳዊት ምናምን ነው። በቃ እርከኑን ጠብቀ ማለት እርከኑን ጠብቄ ነው የሄድኩትና አባ ኃይለማርያም በኋላ የቤተክርስቲያኑ አስተዳዳሪ ሆኑ። የቤተክርስቲያኑ አስተዳዳሪ ሲሆኑ እኔ ለመርጌታ ብርሃኑ ምግብ ማብሰል ምናምን እኔ ቤቴ ውስጥ እኮ በልጅነቴ ስራ የሚባል ነገር ሰርቼ አላውቅም። በልጅነቴ ልጅ ሆኜ የጫማ ክር ማሰር አልችልም እኮ እውነትን ነው። ታስሮልኝ ምናምን ዝንጥ ብዬ ምናምን በቃ የእናት ፕሮቴክት ትደረጋለህ እንዴ ምርጡ ልጄ ምርጡ ልጄ እንዲች በቃ በጥንቃቄ ነው። ይገርማል። ቤተክርስቲያን ነው ስራ የለመድከው? አዎ በቃ ልብስ ማጠበል፣ ቤት ማጽዳት በል፣ እቃ ማጠበል፣ ከዛ ምግብ ማብሰል የተለመደ ነው። ማገልገል አይደለ እንዴ? አዎ ማገልገል በጣም ታላቅን ምልህ የምትማረው ምን የምትለውም እኮ እነሱን በዚህ ሰርቭ ሌላ ነገር አትከፍላቸው። አንዱ የትምህርቱም አካል ነው ደግሞ አካል ነው። በቃ ዝቅ ብለህ ማስተናገድ ነው። እና መርጌታ ብርሃኑ ጋር ምግብ መስራት በጣም ጎበዝ ባለሙያ ሆንኩኝ የምግብ። ከዛ ግን እንደዛ አብስዬም ብዬ ምናምን ቤቴ ሲሄድ ግን ያቺን ጌትነቴ ትመጣለች፣ ምርጡ ልጅነቴ ይገርማል። ምስር በጣም ረጅም ዓመቴ ነው በልቼ አላቅም። ቤተክርስቲያን ከበላሁት ውጭ እውነቴን ነው አልበላም፣ ያመኛል። በቃ ምስር ከበላው ነዳል ሰውነቴ በሙሉ። ይገርማል። ግን ቤተክርስቲያን ውስጥ ግን እበላ ነበር የተሰራ እንትን የምበላው የሚመስለኝ ራሴ ስለምሰራው መሰለኝ። እንዴት እንደሰራው ስለምታቅም በቃ አጥበዋለሁ እንትኑና ይሄ እንትኑ እስኪወጣ ድረስ ሙያ ለምጃለሁኝ በደንብ። እንዴት ሽንኩርት መክተፍ፣ አሁን የሽንኩርት ስከትፍ ብታይኝ እውነትን ነው ጉራጌኛ የምጨፍር ነው የሚመስለው። ኃይለኛ ነኝ በጣም በደንብ ነው የምሰራው ምግብ። ቤተክርስቲያን የለመድኩት እና አባ ኃይለማርያም እንዳልኩ የቤተክርስቲያኑ አስተዳዳሪ ሆኑ። አስተዳዳሪ ሲሆኑ እንግዲህ በጣም ይወደድ የነበረ ሰው ስልጣን ሲያገኝ በዙሪያው በወዳጆቹን ያህል ጠላት ማፍራቱ አይቀርም ሁሌም አይደል? በቃ ጠላት አፈሩ። በእሳቸው ጠላት ማፍራት ምክንያት በጣም ሰለባውኛለሁ በልጅነቴ። አንተ የማይገባኝ ፖለቲካ ውስጥ ገባኝ። መጀመሪያ የሳቸው ልጅ ና የሳቸው ልጅ ነኝ። የማይገባኝ ፖለቲካ ውስጥ እና አባ እንግዲህ አቡነ ባስልዮስ ናቸው እንግዲህ የኛ አባት እሳቸው ናቸው። አቡነ ባስልዮስ የሸዋ ሀገረ ስብከት ሊቀ ጳጳስ ነበሩ። ሄጄ እኔ ከቤተ ክህነት ደስታ የሚባል ቤተሰባቸው ነው፣ መኪናቸውን የሚይዝ ሹፌራቸው ነበር። ቅርብ ጊዜ ጠይቄ ሰው አለ ብለውኛል፣ ውጭ ሀገር እንደሚኖር ነግረውኛል። እና ሄጄ ከቤተ ክህነት እሳቸው የሚያስቀድሱት ጊዮርጊስ ነው ለቅዳሴ የሚመጡት እና እኔ ሄጄ የማመጣቸው ሌሎችም ልጆች ነበሩ የሚያመጡ። በአንድ ወቅት ግን እኔን የማመጣቸው ሄጄ አመጣቸዋለሁ። በጣም የሚገርሙ አባት ናቸው፣ ትሁት አባት ናቸው፣ በጣም መንፈሳዊ አባት ናቸው አቡነ ባስልዮስ። ባለፈው ለዲያቆን ሄኖክ አቡነ ባስልዮስ ልጅ ነኝ ስለው ቀዳማዊ አይደሉም አይደል ብሎኛል። ቀዳማዊ እኮ በአፄ ኃይለ ሥላሴ ዘመን የነበሩት ናቸው፣ ግን እኛው ሌላ አቡነ ባስልዮስ ናቸው። የሸዋ ሀገረ ስብከት አሪፍ ጋራ ነው ሊቀ ጳጳስ የነበሩ እና እሳቸው ልጅ ነኝ እና ሄጄ ሳመጣቸው ቤተክርስቲያን ሄደ በግሬ ሩጬ እንትን ይላሉ ቅዱስ ማርያም ወደ ጊዮርጊስ ታመጣቸው ለአመጣቸው። እኔ ስመጣ ነው የሚነሱት፣ ስራ እየሰሩ ይቆዩና ጥብቅ ነበረ እንትና። እኔ ልክ ስመጣ ሰዓት ደርሷል የቅዳሴ ማለት ነው። ጳጳስ ሆኖ በዛ እድሜ ነው የምነግርህ። ሁልጊዜ ሰርክ የሚያስቀድስ የማቀሷቸውን ነው። ይገርማል። ምልህ ስራ እኮ ይበዛባቸዋል አለ ጳጳሳት። እሳቸው ቅዳሴ የሚሳ ያደረጉ እና ይዣቸው መሄደው መኪናቸው ጋር እቃቸውን ምናምን ይዤ ምናምን ገባለሁኝ። እኔ ከፊት ነው የምቀመጠው ጋቢና፣ እሳቸው ከኋላ ይቀመጣሉ። አስገብቼም ብዬ ምናምን ወሬ እያወራን ምናምን እንሄዳለን። የሚጠይቁኝ የሚያወሩኝ ነገር የሚገርም ነው። እና የዛሬ 30 ዓመት ታሪክ ልንገርህ አይደል? የዛሬ 30 ዓመት ጊዮርጊስ 100ኛ ዓመቱ ነበር። 88 ጊዮርጊስ ቤተክርስቲያኑም ከተሰራ አድዋም ድል 100ኛ ዓመት ነው። በ100ኛ ዓመቱ ምክንያት መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህንፃ ግንባታው ይሰራ ነበር፣ ይገነባ ነበር። ልክ እንዳሁኑ አሁን ከ30 ዓመት በኋላ 130ኛውን ለማክበር ታቦት ወጥቶ መቃኞ ነው ያለው አሁን ራሱ እና እየተሰራ ነው ህንፃው እንደ አዲስ የተገነባው። እያፈሰሰ ፍሳሽ እየፈሰሰበት ያ ብዙ ቅርስ የነበረበት ጊዜ ስለነበር
ያኔም እንደዛ እየተሰራ ነበር 100ኛው ላይ እና እማላፍሩ የሚባሉ ሰዓሊ የሳሏቸው ስዕሎች የአፈወርቅ ተክሌ ሞዛይኮች የአፈወርቅ ተክሌ ስዕሎች እኔ የአፈወርቅ ተክሌ ጋር ብዙ ትውውቅ የመጀመሪያ ትውውቄ እዛ ነው። እሺ ቤተክርስቲያን የሳቸውን ስዕሎች ቤተክርስቲያን ውስጥ አንደኛው የኪዳነ ምሕረት ስዕል አለ እንዲህ ብላ ያለችበት የእጇ የጣቶቿ ርዝማኔ እና አንዳንዱ ፕሮፖርሽን አይጠብቅም ምናምን ይላሉ የስዕል እንትኖች ግን እጇን ርዝመት ነው የሚያሳየው። መዳፏ ሰፊ ነው ብለው ነው እንደዛ ነው እንትናቸው። እና ቤተክርስቲያኑ ከተሰራ በኋላ ካለቀ በኋላ ግንባታው ቀለም ሲቀቡ ምናምን እንትን ቀለም ቀቢዎች ሌላውን ግድግዳው ምናምን ሲቀቡ ያው ይረጫል አይደለ? በግንባታ ሂደት አሁን እሱ ሪፔይንት መደረግ አለበት። ኦኬ። ስለዚህ እሱን ድጋሚ ስዕሉን ለመስራት እማላፍሩ በህይወት የሉም። እሺ። በህይወት የድሮን የሳሉት የድሮና በህይወት ካሉ በአፄ ኃይለ ሥላሴ ግራንት አድርገው ነው የተሳሉት ስዕሎቹ። ካሉ ሰዎች መሃል ሊሰራ የሚችለው ሰው እንትና ነው አፈወርቅ ተክሌ ነበሩ። ስለዚህ አፈወርቅ ተክሌ ኮሚሽን ተደረጉ፣ ግን በነፃ ነው የሰሩት። ገንዘብ ይከፈል አይከፈል አላውቅም፣ ግን አፈወርቅ ተክሌ መጡ። እሺ። ሲመጡ የቤተክርስቲያኑ አስተዳዳሪ ልጅ እኔ ነኝ እኮ ለአፈወርቅ ተክሌ ቁልፍ የምከፍተው እኔ ነኝ። የአባ ኃይለማርያም ልጅ ነኝ። እሺ። ኦፍኮርስ ፍሬ ሰሞነኛዎች አሉ በየቅዳሴ ምናምን የሚይዙ። ከጨረሱ በኋላ ግን አፈወርቅ በሚመጡበት ጊዜ እኔንም ከፍተው ቁልፍ ከከፈትኩ በኋላ መሰላል አለ። ከዛ ቀለም ማቀብላለሁ ለአፈወርቅ ተክሌ። ታውቃለህ ማን እንደሆኑ? እንዲያው ኧረ እባክህ። የእኛ ቤተሰብ በነገር ላይ ሚስ ማድረግ አትችልም። አርት ማዘር ከባድ ነቻ ማዘር። ስለ አፈወርቅ ተክሌ ታሪክም እውነት ነው ምንም ነገር የኛ የልጅነታችን ፌስቡክ ነች እኮ እሷ። አሁን መረጃ የምታገኘው ሶሻል ሚዲያ ሁሉ ነገር ያስተማረችው እኛን ማዘር ነች። ስለ ፔይንተር መንገራቸው ይገርማል በጣም። እንደ እኛ ቤታችን ይድኔ ለምሳሌ ሳሊ ነው አይደለ? በቃ ልጅነቱ ጀምሮ ሳሊ ነው። እኛ ቤት እኮ ኦሪጂናል የለማ ጉያ የነጻነት ፍሬ የሚል ስዕል እኮ ነበር እኛ ቤት ተሰቅሎ። ከየት መጡ? በቃ የማዘር ያልኩ እኮ ይሄ ነው እምልህ። ላይክ ገዝታው ኤግዚቢሽን ላይ ነው ምንድን ነው እንግዲህ ያለፈ ህይወቷን ቅድም አጫወትኩ አለ በደንብ ሺዝ ኤክስፖዝድ ገባ ዳዊት። እሺ በጣም ታውቃለች ብዙ ነገር። ለሮያሊቲም የቀረበች ነች። እንደ ለአፄ ኃይለ ሥላሴ አበባ ይዛ የምትቀርብ የነበረች እኮ ቢዩቲፉል እናት እኮ ነች። ሮያል ነች። እና የማዘር አያትም ደግሞ እንትን አላት አይደለ? ይሄ እናቶች የሚይዙት ቦርሳ አላ ቦርሳው ስትገባ ዘመዴ ናቸው ምናምን ብላ የአፄ ኃይለ ሥላሴ ፎቶግራፍ ምናምን ሁሉ አለ። ሁልጊዜ እስከምትሞት ድረስ ይዛ ነው የኖረችው። እንደዛ ኤንዌይስ ገባኝ። የለማ ጉያ ፔይንቲንግ ነበረኛ ቤት ኦሪጂናል ፔይንቲንግ ማለት ይድኔ ይመስለኛል። ወደ ስዕል ሲገባ በጣም ኢንስፓየር ካደረጉት ነገሮች አንዱ እኛ ቤት ሕፃን ሆነን ተወልደን ግድግዳ ላይ ከተሰቀሉ እያየን ካደግናቸው አንደኛው አይ ቲንክ ብዙ ቤተሰብ ልጆች ውስጥ ያለ የሚመስለኝ ማለት ነው አንድ አንበሳ፣ ትልቅ አንበሳና አንዲት ትንሽ አንበሳ ግን በጨርቅ ላይ የተሳለ። በደንብ አስታውሳለሁ። በጣም እነሱ የጨርቅ ፔይንቲንጎች በጣም ይገርመኛል። ልክ ነበሩ። ብዙ ቤት ውስጥ ነበሩ። እኛ ቤት ነበር እሱ። በቃ የልጅነት እኔ አሁን አንበሳ በጣም ነው የምወደው። ፋሲኔቲንግ ነው። አይተው ማጠግበው ሁሌ ነው የምታየው። በቃ አውቀዋል፣ ተግባብተናል። እሱ ነበረ ባገኘው ላለውኛው በጣም ይገርማል። በጣም አወቅኩ አይደለ? የጨርቅ ነገሩ ለስላሳ ነው ጨርቁ። ልክ ነው። ጨርቁ ራሱ የተለየ ጨርቅ ነው። ይሄ አቡጀዴ ነገር አይደለም። ለምንጣፍነት የተሰራ ሆኖ ግርግዳ ላይ ነው ግን እንትን ያለው የሚሰቀለው። እንደዚህ ነው የምሰቅለው ባገኘው። በጣም አንበሳ አለ ከስር ደግሞ አንዲት አንበሳ በጭራው እየተጫወተች ያኛው ቁጭ ብሎ ምናምን አይደል? በደንብ ነው የማስታውሰው እሱ አለ። ሁለተኛው ነው የለማ ጉያ የነጻነት ፍሬ ነው። ርዕሱን አረሰው። እነሱ ነበሩ እና ለስዕልም ለምንም የአፈወርቅ ተክሌ ደግሞ ምን ነበር መሰለኛ ቤት ካላንደር ነበር። ኦኬ። ሲገለጥ መስከረም ላይ የሆነ ነው በሞዛይክ የተሰሩ የሳቸው ፔይንቲንግ ያሉ ፔይንቲንጎች። በቃ እንደዛ ነው ያደግነው። አፈወርቅን እናውቃለን። በዛ እድሜ ቤተክርስቲያን ሲመጡ ጋሽ አፈወርቅ ለአንተ ማን እንደሆኑ ታውቅ ነበር? አውቃለሁ። በደንብ ነው የማውቅ። ይገርማል። የአርት ነገር የአርቲስት ምናምን በደንብ እማላፍሩ የሚል ስም እዛ ላይ ከማየቴ በፊት እኮ አውቃለሁ። ገባ። ይድኔም ደግሞ ቤት ውስጥ ይስላል ስዕል እንደዚህ እና ይድኔን የሰራሁትን በልጅነት የሳለው ስዕል ወስጄ አሁን ቅርብ ጊዜ ዶክተር አበበ ሀረገወይን ጊዮርጊስ ቤተክርስቲያን ሊጎበኝ ሲሄድ ግድግዳ ላይ አግኝቶ
አንድ ካህን ቤት ውስጥ አግኝቶ ፎቶግራፍ የዛሬ 30 ዓመት ሰርቄ ወስጄ ከሄድኔ እውነትህን ነው ለቤተ ክርስቲያን የዛ ጊዜ ለነበረ ለአንድ ሰው ነው የሰጠሁት ለቤተ ክርስቲያን ሰው መርጌታ በፀሐ ማረ አሁን አለ በፀሐ ይባላል በፀሐ ማረ ሌላ አባቴ ነው የማን ስዕል መሰለ የቅዱስ ያሬድ ስዕል ነው አሁን ስታየው ማለት ነው የሆነ ተሳቱ ቅዱሳን ምናምን ዘመን የተሳለ ነው የሚመስለው እውነትህን ነው ይሄ እንትኑን ጠጥቶ ጧፍ ሽታው ምኑን ምናምን ጠጥቶ አርጅቶ ቪንቴጅ ነው ዶክተር አበበ ሀረጋዊን ፎቶግራፉን አንስቶት እንትን ላይ እቺ ወንድሜ እንደው እዛ ላይ ይድነቃቸው ሹመት የሚል ፊርማ ሁሉ አለ የዛሬ 30 ዓመት እንደዛ ሲሆን እኔ በፊት ፊቴ ቀለም ነካክቶኝ ያፈወርቅ ተክሌ ቀለም ፍንጣሪ ተነካክቶ አፈወርቅ ተክሌን ሳስታጥብ እጅ ማለት ነው እኔ ሳልታጠብ ሄዳለሁ ለይድኔ ለማስቀናት እውነትህን ነው አንተ ኮስ እንትን ላይ ነው መሰለው እኔ ፊት ላይ እኮ ነው አፈወርቅ ተክሌ የሚስሉት ምናምን ብዬ ለበቃ ለጉራ ማለት ነው ግን አንደኛ ጉራ ነው በጣም ምን አሁን ሁሉ መጎረር ትችላለህ በጣም እና ያኔ ቤተክርስቲያኑ እንደዛ ይታደስ ነበር ከዛ አቡነ ባስልዮስ ከዛ ምን ተዘጋጀ መሰለ ቲያትር ተዘጋጀ እሺ እኔ የቲያትር ኤክስፖዠሬ እዛ አካባቢ ነው የሚነሳው እውነትህን ነው እሺ ቲያትሩን ያዘጋጀው የገቢ ማሰባሰቢያ ነው ምን ነገር ዓለማዊ ቲያትር እኮ እሺ ለግንባታው ግን ቲያትሩን የቲያትር ሰዎች ነው ያዘጋጁት ማን ይባላሉ የሰሩት ሰው እሺ ጥላሁን ጉጉሳ አለሙ ጥላሁን ጉጉሳና ጥላሁን ጉጉሳ አለሙ ይለያያሉ ሁለት የተለያዩ ሰዎች በደብዛዙ ይሄን ስቶሪ ጥላሁን ጉጉሳ አለሙ ሳላይሽ ኢንተርቴይንመንት የሚባል የቲያትር ተጓዥ ቲያትር ፖፑላር ስም ነው በጣም ፖፑላር ስም ነው ብዙ የሚገራርሙ የቲያትር ስራዎች የሰሩ ናቸው እና ያን ጊዜ ቲያትሩ ሸፍጥ የሚባል ቲያትር ነው እሺ እኔ በርግጥ ከዛ በፊትም አገር ፍቅር ቅርብ ስለሆነ በነገር ላይ ታምራት ሞላ እሺ እንደ አባት ምናምን ነበር ቤተክርስቲያን የሚያስቀድስ ሰው ማቀው ሀገር ፍቅር አሁን ለኔ ለምሳሌ ዘፈን ኃጢአት ምናምን የሚለው እኔ አይገባኝም የእውነት አይገባኝም ምክንያቱም ታምራት ሞላን የቅዳሴ ጸበል እየሰጠው ምናምን ያደግኩት ሄጄ እወደዋለሁ እና ሁሉ ያስቀድሳል ብዙም ኮንፍሊክት ሆኖ እኮ አያውቅም ነበር አሁን ነው እንትን በርግጥ ይሄ እኔ ከኔ ሰው እንደ ትምህርት እንዲወስዱ አልፈልግም ግን ቤተሰቦቻችን ሙዚቃ ይወዳሉ መንፈሳውያን ናቸው ሙዚቃ ውስጥ ህጸጽ ደግሞ ያለው ሙዚቃ ከሆነ እንደነሱ ተራጋሚ የለም መልክቱ ላይ ማለት ነው ግን ይሄ የመምህር ወይም የአንድ የቤተክርስቲያን ሰው አባባል ሳይሆን የአንድ ዓለማዊ ሰው አባባል ነው ሰው በእኔ የሚጠፋ ከሆነ እንዳይጠፋ ግን የበልጅነቴ በቃ የሙዚቃውም ሰው የአርቱም ሰው ምናምን ቤተክርስቲያን ነው የማውቀው ቲያትር እዛ ሊያስቀድስ የመጣ ሰው እኮ ነው ካርድ የሚሰጠኝ ለእኔ የመዘጋጃ ቤትና የሀገር ፍቅር በጣም ነው የማየው የነበረው ቲያትር በልጅነቴ እሺ ሸፍጥን አረሳም 30 ዓመት የዛሬ 30 ዓመት የትልቅ ሰው ቲያትር ነው የማይገባኝ ለእኔ ማለት ነው አሁን ምን ነገር ስለ አቡነ ባስልዮስ ነው የዛሬ 30 ዓመት ኳስ ግጥሚያ ተካሄደ ሌላ ጊዮርጊስ እሺ ግጥሚያው ተካሄዶ የዋንጫ ጨዋታ ይደርሳል እሺ ከቤተ ክህነት የክብር እንግዳው ማናቸው አቡነ ባስልዮስ ግጥሚያው ለምን ነው የተካሄደ የገቢ ማስገቢያ ቤተክርስቲያኑ ለህንጻ ግንባታው ማለት ነው የማን ግጥሚያ ነው የጊዮርጊስና አይ ቲንክ ጊዮርጊስና ለዋንጫ የደረሱት መጨረሻ ላይ ወይ መድን ነው ወይ መብራት ነው የሚሆነው እሺ ይመስለኛል መብራት ኃይል ወይ መድን ከሁለት አንዳቸው እሺ የዋንጫው ጨዋታ ፍጻሜ ቀን የክብር እንግዳ ይዤ መጣው ነኝ እሺ መንገድ ላይ የመጣን አቡነ ባስልዮስ ማንና ማን ነው የሚጋጠሙ ይሉኛል አንተ እየወሰድካቸው እሺ እና መብራት ኃይልና ጊዮርጊስ ቅዱስ ጊዮርጊስ ሰማዕቱም እንደዚህ ክለምና ምናምን አሉ እሺ ከዛ ገባን ወረቡ ነበር ምን ነበር ማአት ህዝብ ስቴዲየም ማለት ነው እሺ ማአት ህዝብ ግጥም ብሏል ከዛ ከክብር ትሪቡን አብሬ አጃቢ አይደለው እኔ ጳጳስ አጅቤ አብረን ሄድን እንትን ላይ ሜዳ መሃል ላይ ነው ንግግር የሚያደርጉት እሺ አቤቱ ገቤት ማን ይቆማል እያሉ ነው የሚጀምሩት እንትን ሲሉ ራሱ ጸሎት ተደረገ ምናምን ጨረሱና ንግግራቸው መዝጊያቸው ምን አሉ መሰለም ሳይጀመር ነው የጨዋታው መክፈቻው ነው ግን የመዝጊያ ነው ብያለሁ የዋንጫ ጨዋታ ነው እሺ እንትኑ ዋንጫውን ባለቤቱ ይበላል ጊዮርጊስ እኮ ነው ያለቀ ጉዳይ ነው ይበላል አሉ
ስቴዲየሙ እንዴት እንደተናጋ። የመድረክ መሪ ማን ነበረ ደግሞ? በጣም እኮ ነው የሚገርመው። ጋሽ ንጉሴ አክሊሉ ነበረ መድረክ መሪ፣ እሱ ነው። ጊዮርጊስ ያሸነፈው በስንት ግብ ልዩነት እንደሆነ ባላስታውስም ምን አይነት አንተ ጳጳስ ብሎ ከዛ በኋላማ በቃ ባለቤቱ በጣም ተብሎ ያኛውን ቡድን እኔ እንጃ ይከብደዋል በጣም መጫወት በጣም። እና ስለ አቡነ ባስልዮስ ማስታወሰው ይሄን ቤተክርስቲያን ብዙ ታሪክ ነው ያለኝ። እውነት ለመናገር ውለን እናድራለን። በልጅነት በጣም አንድ አባ ገብረ ማርያም የኛ አስተማሪ የነበሩት ሕፃን ሆነን እንግዲህ ታቦት ሲወጣ የምናጅበው ቃጭል ይዘን ቃጭል ይዤ እኔ ከፊት የምሰልፈው እኔ ነኝ። ትንሽ ልጅ ሆኜ ድምፄም ደግሞ ሲሰማ የሴት ድምፅ ነው የሚመስለው። ስጮህ ከሩቅ ራሱ ሴት ይቀድሳል እንደ ምናምን እስኪባል በተሰጦ ስቀበል ሲሰማ የኔ ድምፅ በጣም ጮህ ሕፃን ሆኜ እና ደግሞ ሕፃን ዲያቆን እኮ ያምራል አይደል? ከፊት ቃጭል ይዤ የሚሄደው እና አባ ገብረ ማርያም ደግሞ ኃይለ ሀርደኛ የሚባሉ ሰው ናቸው። አባ ገብረ ማርያም አስተማሪያችን የነበሩ ናቸው። እና አባ ኃይለ ማርያምን አይደለም አባ ኃይለ ማርያም የቤተክርስቲያኑ አስተዳዳሪ ሆነዋል፣ ግን የቅዳሴ መምህር ናቸው። እሳቸው ጋር እኮ የምትደርሰው አድቫንስ ትሆን ነው። እኛው እኮ ፊደል ምናምን እንትን የሚሉ ናቸው፣ ግን ብዙ ተማሪ አላቸው። ዳዊት እንትን የሚሉ ናቸው። እና የዕቃ ቤቱ ደግሞ ኃላፊ ናቸው። በጣም ኃይለኛ ሰው ናቸው። ኃይለኛ ምን መሰለ፣ ልብሰ ተክህኖ በእሳት በጧፍ አያይዘህ ከመጣ ጽናውን እንደዚህ ይዘረዝሩትን። ጽና ማለት የሚታጠንበት ማለት ነው። ሰንሰለት አይደል? በሰንሰለት የሚገርፉ በመቋሚያ ነው የሚገርፉ። በጣም ኃይለኛ ናቸው። እንትናቸው ይቀናሉ። ለቤተክርስቲያን ንብረት መቃጠል አንተን ነው የሚያቃጥሉ። አይደ ዕቃ ጉድለህ ሰብረህ ምናምን ከመጣህ ማለት ነው። እና እንደዚህ ቃጭላ መጡና ለእኔ ና ሰጡኝ። እንደዚህ ነው ይኸውቺ ቃጭል የምዬ ናት። የምዬ ማለት የምኒልክ ነው እንግዲህ ማለት 100 ዓመት ሆኖታል ነው። ይኸው እዚህ እንትን ብላለች። በኃይል እንዳትመጣ ነገርኩ፣ እንዳይሰበራሉ። ከስር ማጫወቻውን ሚዝ ዘለበት አለዋ። ዘለበታ እንደዚህ ተላቃለች ነገር፣ ስለዚህ በጉልበት እንዳትመታው አሉኝና፣ ግን ያው በዓሉ ደማቅ ስለሆነ ሰጡኝ። እና ከፊት ታቦት ውደት እየዞረ ቃጭል እየመታሁኝ ሲሄድ ህዝቡ እልል ሲል ደውሉ ሲደወል ምን ሲል እኮ ሌላ ውስጥ ነው የምትገባው። ትራንስ እያልኩኝ ሲሄድ የሆነ ሳለ ድምፁ እየወፈረ መጣ የቃጭሉ። ከዛ 2 ጊዜ ዞሮ ይቆምና ከዛ እንትኑ ይቀርባል አይደለም፣ መዘምራኖቹ ሊቃውንቶቹ ያቀርባሉ፣ ትምህርት አለ ምናምን። ከዛ ኋላ ነው እንግዲህ 3ኛውን ዞሮ የሚገባው። ልክ ስንቆም ዱብ አለ እጄ ላይ እንትኑ ብዩ ዱብ አለ ከሰንሰለቱ ተበጥሶ። እኔ አይምሮ ላይ የሚመጣው ማለት ይሄ እንትን በመቋሚያ መገረፉ ምናምን ነው የሚመጣ። በቃ አላበኝ ነው የምነግርህ። እዛ ጋር ቆሜ ልብሰ ተክህኖ እንዳረኩኝ ምን እንዳረኩት ታውቃለህ? ጊዮርጊስ ታቦቱን እያየው ስፋው አልኩት እንደዚህ ይዤ። እውነትን ነው እግዚአብሔር እንደዚህ ገጥሜ ይዤው ጊዮርጊስ በቃ አድነኝ እንደዚህ ያዝኩትና ከዛ በቃ ሚራክል የመውደድ እንትን ነው ስለቀው ዱብ ይላል ጊዮርጊስ ስላለው እያለቀስኩኝ እንዲያጣብቀዋለሁ። ስለቀው ይወድቃል እጄ ላይ። ከዛ መስፍን አማን ዲያቆን ነው። መስፍን አማን የሚታወቅ ፖለቲከኛ ነው። አይገርም? የሆነ ያን ስም ነው ውጭ ሀገር ነው ያለው። አሁን መስፍን አማንን ያውቋል ተብዬ በልጅነቴ ነው የማውቀው አይደለ? አሁን ቢሆን የማውቀው ሊያሳስረኝ ይችላል። ፖለቲካ ውስጥ ያለ ሰው ነው። ግንቦት 7 ከመሰረቱት 3 ሰዎች አንደኛው ማለት ነው። አሁንም በትልቅ እንትን ውስጥ ያለ ስመጥር ፖለቲካ ሰው ነው። ግን በልጅነት አብረን ያደግ ነው። የኛ ታላቅ ነው እሱ በእድሜ፣ ግን በልጅነት ሆነ። እሱ ደግሞ ከኋላ ዣንጥላ ይዞ አንድ አይ ቲንክ መጾር መስቀል የያዘ ይመስለኛል። ብቻ እንደዛም በይ ሲወርድ አይቶኛል። ጎተተኝ። እንግዲህ እሱ ነው ያየኝ፣ ጊዮርጊስ ነው ያየኝ፣ ሌላ ጉዳይ ነው።
ኮርስ ጉትት ታረገና እጄ ላይ 1 ብር ሰጠኝ። እሺ እና ሂዱጣ ሂድ አለኝ። ታቦት እንደቆመ እንትኑን ይዤ ስወጣ አብዮት የጋሽ ከበደ ልጅ ጋሽ ከበደ የሚባሉ ነበሩ። የሚታወቁ ቤተክርስቲያንም ነበሩ፣ ይሰሩ ነበር። እሳቸው ልጅ ነው፣ አብዮት ይባላል፣ አብዮት ከበደ። ሁለታችንም ልብሰ ተክህኖአችን እንዳረግን ወጣን ከጊዮርጊስ። እሱ ምን ሊያደርግ አብረን ልናሰራው እንትኑ አውቋል እሱ በቃ ምናምን ምን ነገሩ እንዴት እንደተገጣጠመ እንዴት እንዳወቁ ማለት መሰበሩን አውቀዋል። 1 ብር ይዘን ሩጫ። እሺ ከዘይት ነው የሄድነው መሰለ አትክልት ተራ። እሺ ከጊዮርጊስ ታቦት ቆሞ እኮ ነው። በስማ ልብሰ ተክህኖ አድርገ አትክልት ተራ። በስማ ከዛ አትክልት ተራ ስንደርስ እዚህ አይሰራም አሉን። እዚህ አይሰራም ይሄ ነገር። ለምንድን ነው የማይሰራው? እዚህ በእንትን ነው በኦክሲጅን ነው የሚበየደው። እኛ የምንሰራው በሊድ ነው፣ ሊድ ነው መሰለኝ የቆርቆሮ ነክ ነገር ነው። እና የት ነው የምንሄደው ሲባል ሽብሬ ዳኜ የሚባል ጋራጅ አለ። የት ነው? ከማስታወቂያ ሚኒስቴር ወደዚህ ነው። እሺ ቅርብ ነው። ጊዮርጊስ መናፈሻ አሁን አይ ቲንክ ፓርኪንግ ሆኗል መሰለኝ። ኦኬ በፊት መናፈሻ ነበረች። መጽሐፍ መሸጫ አልነበረ? አስታውስከው? አዎ ከመጽሐፍ መሸጫው ጎን ላይ ሽብሬ ዳኜ እንትኑ ማለት ያላቆም ሽብሬ ዳኝንም አላቆም። አሁን ህንጻ ከተሰራ መጽሐፍ መሸጫውን አወቁ። ብቻ መናፈሻ የነበረበት ቦታ ነው። ሽብሬ ዳኜ አለ። ከዛ ሩጫ ሽብሬ ዳኜ። ሽብሬ ዳኜ ደግሞ ጊዮርጊስ አጠገብ አይደል ያሉት? ጊዮርጊስን ይወዱ የለ ዝግ ነው የጊዮርጊስ ቀን። በስማማው በሩን ኳ ኳ ኳ ኳ ኳ ከዛ እንትን ምናምን ብሎ አንዱ ከፈተ። ታቦት ወጥቷል ብላ ልትወጣ የተጣደፈች ሴት አለች። እሺ ከዛ አንደኛው ደግሞ የሚሰራ ደግሞ ሰራተኛ አለ፣ ግን አይሰሩም የዛን ቀን ጊዮርጊስ ንግስ ነው። ከዛ እባክሽ እንደዚህ እንትን ብሎ ነው አቁመን የመጣነው ታቦት ደግሞ እንትኑን አየው ክብደቱ እንዴ የጊዮርጊስ ነው ሄድ እንትና በል ቶሎ በል ለኩስና እንትኑን እንደሞ ኦክሲጅን የሚሞቅ ነገር አለው። ሰስፔንስ እንዳይነሳ በአንድ ጆሮ ግን እዛ የሚባለውን ነው ትከታተላለህ። አዎ የሚባለውን ቀደም ተከተሉን ያው ታውቀዋለህ። እንትን ይቀርባል። አሁን ከዛ ቀጥሎ ቃጭል ደግሞ ከሌለ የኔ ቃጭል እኮ ከሌለ አይነሳም ታቦቱ። እውነትን ነው። አሁን እሱና የሚመራው ከፊት መደል ሊሄዱ ይችላሉ። የኔ ቃጭል ሲሰማ ነው ያ ደውል የሚደወለው ትልቁ። በስማ ደግሞ ያቺ ተመርጣ ነው ወጣችው የዛን ቀን። ከዛ ልጁ ያቺ እንደዚህ ተቆልመማ የነበረችው ልዩ አይነት ቴክኒክ ፈጥሮላት መዳብ እኮ ነው እንትኑ እቃው ልዩ አይነት ነገር ፈጥሮት ሰራው። ከዛ የሆነ ኬሚካል ውስጥ ከተተው። ኬሚካል ውስጥ ሲከተው ደግሞ እላዩ ላይ የነበረ ይሄ ፓቲና አለ አይደለም በእርጅና የሚመጣው እሱን ገፈፍ አድርጎት ወደ አዲሳዊ ነገር መጣ። ይሄ እላዩ ላይ ያሉት ዲዛይኖቹ እኔ ፈራው። ያቺ ትንሽ እንደዚህ ቀራት ልትወድቅ የነበረችው ነገር ገጥማለች፣ ልክ ብላለች። ጉድ ያልኩኝ መሰራቱን ማወቃቸው ራሱ አየህ። ከዛ ተሰርቶ ምናምን ካለቀ በኋላ እያለቀ ነው ለልጁ። የቤተክርስቲያን ልጅ ስትሆን በትህትና ስታወራ ወንድም አትልም። ወንድማችን ይሄ ነገር ስንት ሊሆን ይችላል ዋጋው? ካሰራ በኋላ ነው የምትጠይቀው። ከ15 ብር ምናምን አይበልጥም ይላል። 1 ብር ነው እኛ ያለን እኮ የመስፍን አማን ብር እኮ በስማ። ከዛ ልክ እንትን ስንል ልንወጣ ስንል ግን እዛ ነው የሚከፈለው። ሴትዮዋ ጋር ነው የጠበቀች። አረ ቶሎ በሉ ትላለች። ልክ ስንወጣ ስንት ነው ስል ለሰማቱ ሂዱ በነፃ ነው ሂዱ አለች። ለቀቀች። እየሮጥን እዛ ስንደርስ እባካችሁ መመናን ከፈት አድርጉ ምናምን ይባላል። ሰው አልከፍት ብሎ ልብሰ ተክህኖ ለብሰ አንድ እያልክ እኮ መንገድ እንዴት ነው የምታቋርጥ? እንዴት እንደገባው በቃ አልኩ። ነዳሁት ነው ነገር እያስከፈትኩኝ። ያው ደውሉ ተደወለ። ታቦቱ ገባ። ጭንቅ ያለው ቤት ነው። ከዛ በኋላ ዛላ ነው። ከዛ ሄጄ ምናምን ደግሞ በጣም አጋዥ መሆን አለብኝ አልኩና የራሴን ልብስ አጣጥፌ ምናምን ነጠላዬን ለባብሼ ምናምን የሌሎቹ ካህናት እየመጡ ልብሳቸውን ሲያወልቁ እያጣጠፍኩኝ ደረጃ ላይ እሳቸው ይወጣሉ። እንትን ላይ እንደ ወንበር የሚመስል ሆኖ ግን እንትና መወጣጫ እንትን አለው መሰላሉ ላይ ይወጡና ከታች እኔንም አቀበላቸው ሌሎቹ ልብሰ ተክህኖች እና እንትን ያስገባሉ። በቃ ረዳታቸው ሆኜ ማለት ነው።
ያን አምጣ ይሉኛል። እቺ እሰጣለሁ፣ ይሄን አምጣ እሰጣለሁ። እያስገባው ጨረሱና የኔን እኮ ከነ ልብሴ ላይ ደፍቼ እንደዚህ ነው ያስቀመጥኩት። የሆነ ሳለ ጨረስኩኝ። በቃ እሺ ብዬ ልወጣ ስል ኪሊው ሲል ሰማሁት። እንትኑ እንዴ ቃጭሉ አንስተውት ነው ከተቀመጠበት። በኃይል ሳይሆን ዝም ብሎ ልክ ገና ስታነሳው ይጋጫል እኮ አይደል? ኪሊው ሲል ሰማሁ። ሰውነቴ ሙሉ ነው ላብ ጥምቅ ያለው ና አሉኝ። እውነት ነው እንዲህ በቃ እንትን ሆኜ ሹክ ብዬ ስዞር ያዙኝ። እዚህ ላይ ገና እጃቸውን ጫን ሲያደርጉት ነው እኔ ቅብር ምለው እነዚህ እና የሚታይም ነው ታውቃለህ። በዚህ በእንትኑ በሰንሰለቱ በዚህ በራሱ በእንትኑ እንዲህ ፊቴ ላይ ማህተብ ሰሩብኝ ነው ያልኩት። በቃ ኃይለኛ ናቸዋ። አረጉና አዩት፣ እንትኑን ውስጡን አዩት። እኔን ያዩኛል። ያው ዝቅ ብሎ ነው ያዩኝ። ትንሽ ልጅ አይደለም እንዲህ ያዩኛል። አልገባቸው። እግዚአብሔር ይባርክ ብቻ ነው ያሉኝ። እንዴት ብሎ ይገምታሉ? አይ እኔ ሜሴንጀር ነኝ። እሳቸው ልከው ለእኔ ጊዮርጊስን ይህን አሰርታ አምጣ ብለው በጀት ቤተክርስቲያኑ ሳይዝ ምን ሳይል እንዴት ኩን አንተ 15 ብር እኮ ላይሆን ይችላል ዋጋው የተሰራበት መንገድ አዲስ እና ሲያሳዩኝ እኮ ይኸው እዚች ጋር ምናምን ብለው እኮ አሳይተውኛል። ቃቸውን ያውቃሉ በደንብ። ግን በቃ አውርታችሁ ማታቁም ከአባ ገብረ ማርያም ጋር ነገር። አባ ገብረ ማርያም እኮ ማንም ሰው የሚያወራቸው ሰው አይደሉም። ኃይለኛ አርደኛ ሰው ናቸው። እስከኋላ በየትኛውም እድሜ ላይ ማለት ነው። ነፍሳቸውን ይማር አይሚን በረከታቸው ይደርብን ነው የሚባለው። ትልቅ አባት ነበሩ። የኛም መምህራችን ነበሩ። አርፈዋል የሉም በህይወት ግን እሱና አጋጣሚ አስታውሳለሁ። ግን ቤተክርስቲያን አብዝተህ መሄድ ስታበዛ በተለይ ከትምህርት ጋር መራራቅ መኖሩ የግድ የማይቀር ነው። ምንም እንኳን መጀመሪያ እናትህ ቢያበረታቱም ከታላቅ ወንድም በአጠቃላይ ከቤት ይህን ነገር ቀነስ አድርገው የሚል ጫና አልመጣብህም? አይ አለ እሱ ምንም የትኛውም በልጅነትህ እኮ እንድትወደው የተሰጠህ ነገር ራሱ ሞር ከወደድከው እኮ ተቃርኖ ይገጥማል። መጠነኛ እንዲሆን ይፈልጋል። ሁሉ ነገር በመጠን እኔ ጋር መጠን የሚባል ነገር የለም። አንድ ነገር እስካይገባኝ ሞካክረውና ከዛ ልክ እየገባኝ መሆኑን ኢነርጂ ሳገኝበት ብዙ አጠፋለሁ ጊዜ። በማጥፋቴ ምክንያት የሚደርስብኝ እንትን ሌላ ነገር እበድላለሁ። በትምህርት በጣም ጎበዝ ነኝ። አይ ነው ጎበዝ ሆኜ የሆነ ጊዜ ላይ ደግሞ ጭራሽ ተዋዋለሁ ማለት ነው። እዚህኛው ላይ ደግሞ ያለው ጉብዝና አንድ ቦታ ጎበዝ ከሆንኩኝ ሌላውን ነገር ተዋዋለሁ። ከልጅነት ጀምሮ እንደዛ ነገር ነበረኝ እና በልጅነት ትምህርት ቤት በነገር ላይ በጣም የሚያስጠላኝ ነገር በልጅነቴ ምክር አልወድም። እውነትን በህይወቴ የምወደው የእናቴን ምክር ነው። ምክንያቱም እናቴ በደረቋት ምክር ተረት ስቶሪ ያለው ስቶሪ ትነግረኝና ምናምን ከዛ የሞራል ኦፍ ዘ ስቶሪ እኔ ነው የማወጣው። ይድኔ ደግሞ በቀጥታ ነው እንደዚህ አታርግ አፕሮቹ ቀጥታ እንደዛ ነው የሚለው እንደዚህ ምናምን ወታደራዊ ነው እና ምን አጨቃጨቀኝ እሺ ነው የምለው። እኔ የምፈልገውን ነው የማደርገው። በፍጹም እኔ ከምፈልገው ውጭ አላደርግም። ምክሬ ስለ ምክር ደግሞ በጣም ነው የምፈራው የምጠላው። በነገር ላይ መመከር ብቻ ሳይሆን መምከር ራሱ በጣም ፈራለሁ። ስለ ምክር አንድ ገጠሜ ልንገርና እመለሳለሁ ጥያቄ። አንድ ስሙን አልጥራ አሁን ካህን ነው። አንቱ የሚባል ሰው ነው ናቸው። ያን ጊዜ ዲያቆን ነበረ እና አንተ ጀማሪ ነገር ሆነ። እድሜያችንም እኩል ነው ሁሉ ነገራችን። ግን እሱ በቤተሰቦቹም ጭምር ካህናት ናቸው። ወንድሞቹም በጣም እውቅ እንደገና በጣም ድምፃዊ ነው። እና ትንሽ ምናልባት ቢበልጠኝ 1 ዓመት ወይ 2 ዓመት ነው። ግን ከብዙ ልጆች ጋር ተጣልቷል የዛ ጊዜ። ያው በጉርምስና ነገር መጥቶበት መሰለኝ ያን ወቅት ጸበኛ ነገር ሆኖ በጣም ከብዙ ሰው ጋር ተጣልቷል። ከቤተክርስቲያን ሰዎች ጋር ተጣልቷል። በነገር ላይ ቤተክርስቲያን ውስጥ እኮ ሁሉም አይነት የተቀደሰ የምትለው ቦታ ላይ የምታሳልፈው በእድሜ ውስጥ ያለውን ነገሮች በሙሉ ታያለህ፣ ታሳልፋለህ። በራሱ አውድ ውስጥ ይሆናል እንጂ ፈተናዎች አሉት፣ የምታልፍበት መንገድ አለ። ጸብ አለ፣ ድብድብም ሊኖር ይችላል። እንትንህን እዛው ስለምታሳልፍ እና ይሄ ልጅ እንደዛ ጸብ ምናምን በስቷል ማለት ነው። እና ይመጣና
ይጠይቀኛል። ያን ጊዜ ደግሞ ማዘር ጥርሷን አሟት ሊጠይቋት የኔ ጓደኞች መጥተው ማዘር ጋር ቁጭ ብሎ ምናምን ሲያወሩ ከማዘር ጋር በጣም ተደንቀዋል። በማዘር ማለት ነው። ለካ አንተ በማዘር ወጥተህ ነው ምናምን ይላሉ። እኔም ሳወራ በልጅነቴ ምናምን ኩዮቼ ምናምን ከትልልቅ ሰው ጋር ነው እንደው ምግባባው። በቃ የትልቅ ሰው ነገር ነው ያለ የልጅ ሆኜም ማለት ነው። እና መጣና ምከረኝ አለኝ። በቃ እኔ ምክር ያስፈልገኝ መቀየር እፈልጋለሁ። እና ለምንድን ነው ሰው የሚጠላኝ? ምን አድርጌ ነው ሰው የሚጠላኝ? ምከር። ኧረ እኔ ምከር አልችልም፣ አልወድም፣ እኔ አላቅም እኮ አንተ ያየህብኝን ጸጽ ንገረኝ፣ ግድ የለም መቀየር ነው የምፈልገው። እሺ ምናምን ብዬ እንደዚህ ብዬ የማስተውልበትን ለምሳሌ አሁን ደጀ ሰላም ምናምን ገብተን ከሰው ፊት ይቆርሳል ከሆነ ከሰው ፊት ለምን እንደዚህ ብቻ በእኔ የታዘብካቸው ነው ምናምን ብዬ እያንዳንዱን ነገር ነገርኩት። የታዘብኩበትን እንትን ሰው ያወራ ተጋፍቶ ትገባ ብቻ ያኔ በጉርምስና እንትኖቹን ህጸጾቹን ምለውን በሙሉ ነገርኩት። እና እነዚህ ነገሮች መተው አለብኝ እያልኩት ፊቱ እየቀላ መጣና ዋናው ጠላቴ አንተ ነህ ለካ ቀጥቅጦ አልተረፍኩ ነው የምነግርህ። ዋው ደም በደም ይሄን እንዳለ ውስጥ ተሰንጥቄ ምክር ጠላው ቀድሞውንም አልወድም። በቃ ስመከር ነበር ማለት ነው። መምከር ሁሉ አስጠላኝ ነው የምነግርህ። በልጅነቴ እንደዛ ነበርና ኤኒዌይስ ይድነ የሚመክረኝ ነበር እኮ በተለይ ትምህርቱን ተወት ስታረግ ወላ አሁን ለምሳሌ ትምህርት እኮ አሁን ለሱ ነው ማልማረው የሚመስለው። እኔ ግን ለኔ የሚገባው የለም። በጣም ነው የሚገባኝ። አትቀርም ምናምን እቀራለሁ። ለምሳሌ ዛሬ የሆነ በዓል ከሆነ ምናምን እቀራለሁ። እነሱን በፍጹም ወይ ደግሞ ማህሌት አድሬ ወይ ሰዓታት አድሬ ምናምን ወይ ኪዳን ላይ እንትን ብዬ ምናምን ብቻ። እኔ ደግሞ ከልጅነት ጀምሮ የሌሊት ኔቸር አለኝ። ትምህርት ሃይ ስኩል እንኳን ስገባ የከሰዓት ትምህርት ነው ደስ የሚለኝ። ጠዋት ያስጠላኛል። ቤተክርስቲያን አድሬ ጠዋት ተኝቼ ከሰዓት ትምህርት መግባት ይሻለኛል። እና ገብቼም ትምህርት ችግር የለብኝም። በደንብ ፈተና ላይም የሚኮረጅ ማስኮረጅ ልጅ አይነት ነው የሆንኩት። የሆነ ሳለ ግን ማህሌት አድረ ጠዋት ትምህርት ቤት ገባ ነበር። አሁን የጠዋት ተማሪ ስሆን ሃይ ስኩል ከሆነ ማለት ነው አስቸጋሪ ነው ገባኛ። ስለዚህ ከሰዓት በመሆንበት ጊዜ ምንም ችግር የለው። ስለዚህ አንዳንዱን እቀጣለሁ ማለት ነው። በቀጣም ለእኔ ኦኬ ላለሁ ለምን 2 ቀን ምናምን ብመጣበታለሁ ላለሁ። ከዛ ይመጣና ይመከረኛል። እኛ እኮ ምናምን ሲለኝ እኔ ደግሞ እልህ ይዘኝና እሱ መከረኛ እሺ ምናምን ብዬ በተቃራኒ አንድ ቀን እንደውም ይድኔ መክሮኝ እሺ እያልኩት አደረሰኝ ትምህርት ቤት። እኔ ትምህርት ቤት ገብቼ ትምህርት ቤት ውስጥ ደግሞ እታወቃለሁ፣ እንቀሳቀሳለሁ። ትምህርት ቤት ውስጥ ሃይ ስኩል ነው ሃይ ስኩልም ኤሌመንተሪም የትኛውም ቦታ ላይ እኔ አርት ውስጥ አለሁ። ቲያትር እሰራለሁ ምናምን የሆነ የጋሽ ፈሬት አቤት። ሌላ ጊዜ በሰፊ ስንመጣ በሴግመንት እናወራዋለን እንጂ የትምህርት ቤት ከኤሌመንተሪ ጀምሮ እኔን በጣም በቃ ኮትኩቶ ደግሞ በትምህርት ቤት በኩል በአርት ያሳደገኝ ሰው ጌታቸው እሸቱ ይባላል። እኔ ለጌታቸው እሸቱ ምን እንደማድረግ ወይም እንዴት እንደምከፍለው አላቅም። የኔ ሜንቶር ማለት በኋላ ፑሽኪን ያገኘ ማለት ነው። ምን ያገኘኝ እሱ ነው እንጂ ይዞኝ የኖረው በቃ በአርት ውስጥ የኔ ሜንቶር እሱ ነው። በቃ ከትምህርት ቤትም ተያይዛችሁ ነው? ከኤሌመንተሪ ነው። ከሁለተኛ ክፍል ጀምሮ አስተማሪ ነበር። አንተ ከሁለተኛ ክፍል ጀምሮ አስተማሪ የነበረ ሰው አድገህ ትልቅ ሰው ሆነ። የዛሬ ስንት ዓመት ቲያትር ስሰራ የቲያትር ፕሮዲውሰር ነበር እሱ። ይገርማል። ጌታቸው እሸቱ የተለየ ለራሱ ያልኖረ ሰው በሱ ያልወጣ በሱ በነገር ላይ በኢትዮጵያ አርት ውስጥ ይመስገኑ ቢባሉ ስማቸው ያልተወደሱ ሰዎች ይጠሩ ቢባሉ ሊጠራ የሚገባው ትልቁ ሰው እሱ ነው። ከብዙ ሰው ጀርባ ያለ ሰው ነው ጌታቸው እሸቱ። እኔ እሱ ልጅ ነኝ ብዬ በኩራት ነው የምናገረው። እና ይድኔ የመከረ ወደ ትምህርት ይዘኝ እሺ ምናምን ብዬው ያነሳሁት ምንድን ነው በትምህርት ቤት በነበርኩበት እንትን ውስጥ ትምህርት ቤት ገብቼም ከፈለኩ ተመልሼም ማውጣት እችላለሁ አክቲቭ ስለሆንኩኝ። ለምን ያለ ፈረቃዬ የጠዋት ከሆንኩኝ ከሰዓት ሄጄ እንትን ማለት እችላለሁ።
ቲያትር እንሰራለን ምናምን አዳራሽ ቁልፍ እኮ በጄ ነው። ገባኝ። እንደዚህ አይነት ተማሪዎች ስለዚህ የጠዋት ሉን የከሳት ሉን አያውቅም እንትኑ ዘበኛው ገብቼም መውጣት እችላለሁ። አይቶኝ በአይን አረጋግጦ መግባቴን አረጋግጦ የመከራ ድርሶ ከዛ እኔ እሱ ከሄደ በኋላ እኔ መማሮት ደግሞ ያን ጊዜ ማን ነበረ የእንታያሬድ የሚባሉ የቅኔ መምህር መጥተው ነበረ ከጎጃም ሊያስተምሩ እና የቅኔ ምናምን ትምህርት እዛ ገብቻለሁኝ ከኩዮቼ ካልሆኑ ከትልልቅ ሰዎች ጋር ማርኮኛል። ገና መምጣታቸው ወይ ሁለተኛው ወይ ሶስተኛው ቀን ይሆናል ያን። ስለዚህ እዛ እንትን ውስጥ ነህ፣ እዛ ሙድ ውስጥ ነኝ። በቃ ቶሎ እሺ ያልኩት ነው የደረስኩት። ትምህርት ላይ አተኩር ነው ዋናው ነገሩ ምክሩ። በቃ እሱ እኮ ሪስፖንሲቢሊቲ የቤተሰብ የወሰደ እሱ እኮ ትክክል ነው። እኔ ደግሞ ሌላ ዓለም ውስጥ ነኝ። እዛ ከቤተክርስቲያን ከትምህርት ቤት ወጥቼ ወደ ቤተክርስቲያን ሲሄድ ለካ ካስገባኝ በኋላ ተጠራጥሮኛል እና ተከተለኝ። እኔ መከተሉንም አላውቅም። ብቻ ገብቼ መምሪያ አስበ ጋ ገባውና ከትምህርት በፊት እንግዲህ መምሪያ አስበም ጋር የሚማሩ ተማሪዎች አሉ። እዛ ገብቼ መምሪያ አስበም ራሳቸው ይማራሉ ደግሞ ቅኔ እነ ዲያቆን መርከቡ የሚባሉ ነበሩ እንደዚህ እና ወደዛ ልንሄድ ከዛ እንካስቲ ብለው ዘቢብ ሰጥተውኛል። አንዷን ዘቢብ ይዤ እንደዚህ አፌ ላይ እንደዚህ ልወረውር ብዬ ወደ በሩ ዞር ላለው እንዲህ ብለው ቆማል። እንዲህ ብለው ቆሙ ብሎኝ ሄደ ማለት ነው። ያ እንደዛ የዛን ቀን ግን ማለት ነፃነቴን ያወጅኩበት ቀን ነው። አረዋካ ምን ያመጣል አልኩኝ። ከዛ ማለት ይድኔ እኮ ይወደኛል፣ አይመታኝም። እንደ ትልቅ መምከር ነው ወይ የሆኑ ገደቦች ይጥልብኛል የሚያደርግልኝ ከነበረ ምናምን። ግን ካየኝ በኋላ በቃ ነፃነቴን ሁሉ ኤክሰርሳይዝ ተልኮ አልፍም ነገር ነው። እና የሚገርም እንደዛ አይነት ሁለት ጊዜ በጣም በቃ አመፀኛ ሆኜ ያሳለፍኳቸው እንትኖች ነበሩ በትምህርት ላይ። ይሄ ቤተክርስቲያን ነገር የቤተክርስቲያን እውቀትህና ችሎታ ግን በአንድ ባልተገመተ አጋጣሚ ጎጃም ላይ ገዳይ ሲያረፋፍድን ስትሰሩ ከሞት ታድጓቸዋል። ታስታውሰዋለህ ታሪኩን? ገዳይ ሲያረፋፍዳ